እግዚአብሔር ምድር ላይ ሊፈርድ በሚመጣበት ሰዓት ከመምጣቱ በፊት በምድር ላይ መጥቶ ጀስቲስን ፍትህን እንደሚያሰፍን ከዛም በላይ ደግሞ እንደሚገዛ ይናገራል እና በነቢይ ሙሐመድ እንደሞተ ይናገራል እና ለምንድን ነው ያልሞተውን ነቢይ ትታችሁ የሞተውን ነቢይ ወርሺፕ የምታደርጉት የሚል ጥያቄ አለ። እኛ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም አናመልክም። እኛ እርሳቸውን አናመልክም። ማለት ሞር ሪስፔክት ይገባ የነበረው ለነቢይ ኢሳ ነበር ብዬ አስባለሁ። በዚህ ስቶሪ ስንሄድ እሱም ይሞታል እንደሚሞት እዚያው አሁን የጠቀስክልኝ አንቀጽ ላይ እስካሁን አልሞተም። አትሊስት እስካሁን አልሞተም። ስለዚህ ሲሞት ክብሩ ይቀንሳል ማለት ነው። ማለት ያው አላህ ከሌሎች ነቢያቶች የበለጠ ይናል እንትን ከሰጠው ሲመስለኝ ያው የተሻለ ሪስፔክት አለው ማለት ነው ለሱ። እሺ በህይወት መኖሩን እንደዚህ ብለህ ከመዘንክልን ሲሞትስ የዛኔ ከሰጠነው ክብር ይቀንሳል ማለት ነው? አዎ እኔ እንደዛ ነው የሚሰማኝ። ማለት አሁን አስበው ሌሎቹ ነቢያቶች በምድር መጨረሻ ላይ ሊገዛ ወይም ሊፈርድ ወይም ደግሞ ፍትህን ሊያሰፍ የሚመጣ ምንም ነቢይ የለም ከነቢይ ኢሳ ውጪ ማለት ነው። ከአውሬው ጋር ይዋጋና አውሬውንም እንደሚያሸንፈው ይናገራል ሐዲሳችሁ ላይ። አሜን ላስረዳ። እሺ ነቢዩላህ ዒሳ ዓለይሂ ሰላም በሚመጣ ጊዜ ራሱ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ህግና ስርዓት ነው የሚተዳደረው። ህዝብንም የሚያስተዳድረው በዚያ ነው አይደል? አሁን የእርሳቸው ተከታይ ነው የሚሆነው። ሲመጣ ጊዜ የእርሳቸው ተከታይ ነው የሚሆነው። ነቢዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። ሐታ ነቢያት ቢመጡ በዚህ ጊዜ የእርሳቸው ተከታይ ነው የሚሆኑት። ለው ካነ ሙሳ ሐየን የእሳቸው ተከታይ ሆኖ ግን ምድርን ይገዛል። ግን የሚገዛው እሱ ነው። አዳምጠኝ ልጨርስ። እርሱ ለእርሳቸው ተገዝቶ እኮ ነው በእርሳቸው ህግና ስርዓት ይገዛል እያልከው እኮ ነው። ከዚያ ህዝብን በዚያ እንዲተዳደሩ ያደርጋል። እንኳን አይደለ የዛኔ የእርሳቸውን ህግና ስርዓት በምድር ላይ ሊያስፈጽም ይመጣል። የእርሳቸው አንድ ተከታይ ሊሆኑ ይዛሉ። ይታላል ያ ነው። አሁን እዚህ ቦታ ላይ ነብያቶች በዚህ ላይ ማክበር ምናምን የሚባለው ነገር አንደኛ እናከብራቸዋለን። ነብዩላህ ዒሳ በጣም ነው የምናከብረው፣ በጣም ነው የምንወደው። 5 ታላላቅ ነብያቶች ከሁሉም ነብያት ደረጃቸው ላቅ ያለ ነው። ከነዚያ ከአምስቱ ታላላቅ ከሚባሉት መካከል ኡሉል ዐዝም ከምንላቸው ዒሳ ከነርሱ መካከል አለበት። ታላላቅ አላህ በቁርአን ላይ ወጂሃን ፊ ዱንያ ወልአኺራ ብሎታል። በቅርቢቱም ዓለም በቀጣዩም ዓለም የተከበረ ባለሟል የሆነ ነብይ ብሎ ገልጾታል። ታላላቅ ያ ነው። እርሱን ታዲያ ውዴታውን እንዴት ነው የምትገልጹት ከተባለ እርሱ ያዘዘንን በመታዘዝ እርሱ ያዘዘን ምንድነው ከተባለ ፈተቁላህ ወአጢዑን ኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡ ሙስተቂም። መሲሁን ማክበር የፈለገ ሰው ይህን ትእዛዙን ያክብር። ብትወዱኝስ ትእዛዜን ጠብቁ አይደል እንዳለው። አሜን። አሁን በቁርአን ላይ ምን አለ መሲሁ? እኔም ማዛችሁን ታዘዙኝ ብሎ እችን ቃል ነገራቸው። የእኔንም የእናንተንም ጌታ የሆነውን አላህን ተገዟል ያርላ። ስለዚህ እርሱ የፈለገውና የወደደው እርሱ ማክበር ከፈለግን እኛ ያን የላከውን አንዱን አምላክ በማምለክ ነው መሲሁን የምንወደውና ውዴታችንን ክብሩን የምንገልጽበት። አሁን እናከብረዋለን፣ እንወደዋለን። ውዴታችንና ክብራችን ግን የሚገለጸው እርሱ ከኛ የሚፈልገውን ነገር በማድረግ ነው። መሲሁም ሆነ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከኛ የሚፈልጉት አንድ ነገር አለ። እርሱ ምንድነው? ያን የላካቸውን አንድና ብቸኛ የሆነውን አምላክ እንድናመልክ ነው የፈለጉት ነቢያቶች። መሲሁ ምን አለ? ፈተቁላህ ወአጢዑን አለ። ተአምሩን ሰርቶ ከጨረሰ በኋላ መሲሁ ሙታንን ማስነሳት፣ አይንን ማብራት፣ መስማት የማይችሉ ጆሯቸውን መክፈት፣ ለምጽ ያለባቸውን መፈወስ፣ ይሄ ሁሉ ካደረገ በኋላ ፈተቁላህ ወአጢዑን አለ። አሁን ደግሞ አላህን ፍሩና የማዛቸውን ትእዛዝ ታዘዙኝ አለ። ምን አዘዛቸው? ኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡ ሙስተቂም። የእኔም ጌታ የእናንተም ጌታ እርሱ አንድ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው ይላል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምንም አላህ ወኢነከ ለተህዲ ኢላ ሲራጥ ሙስተቂም አላቸው። አንተ ሰዎችን ወደ ቀጥተኛው ጎዳና የምትመራ ነህ እያለ ይገልጻቸዋል። መሲሁም ምን አለ? ይህ ነው ቀጥተኛው ጎዳና እያለ አስተማረ። አንድ አይነት መንገድን ሁላቸውም አስተምረው ሄዱ። እርሱም ያን የላካቸውን አንድና ብቸኛ የሆነውን አምላክ ማምለክ ነው። በዚህ ነው መሲሁን የምንወደውና የምናከብረው፣ እርሱ ያዘዘውን ትእዛዝ መከተል።
እሺ ሁለተኛ ጥያቄ ደግሞ በእስልምና አሁን ለምሳሌ በክርስትና የመዳን መንገድ ክርስቶስ እንደሆነ ነው የምናምነው። እኛ ለኃጢአታችን ምንም ያክል ጽድቅ ብንሰራ ያ ነገር መንግስተ ሰማይ ሊያስገባን እንደማይችል በእግዚአብሔር ፊት ጻድቅ አድርጎ ሊያሳየን እንደማይችል ከአቅማችን በላይ እንደሆነና የኛ ጽድቃችን ክርስቶስ እንደሆነ ነው የምናምነውና በእስልምና ገነት ለመግባት ወይም መንግስተ ሰማይ ለመግባት ምንድነው ክራይቴሪያው? ማለት በስራችን እንገባለን ብላችሁ ታምናላችሁ? ጀናቱ ነዒም አላህ ቃል በቃል እነዚያ በእኔ በአላህ አምነው መልካምን የሰሩ ሰዎች ገነትን ይገባሉ አለ። እምነት ግድ ነው። ገብቶሃል አይደል? ያለ እምነት ገነት አይገባም። እምነት መሰረት ነው። ሳያምን ሰውየው የፈለገ መልካም ስራ ቢሰራ አያጸድቀውም። መልካም ስራ ገብቶሃል? በእኔ አምኖ መልካምን የሰራ ብሎ አስከተለ። ስለዚህ የእምነት መሰረት ነው። እምነት የሚዳንበት የመጀመሪያው መሰረት ነው። በአንድ አላህ ማመን፣ ከዚያ እርሱ በነቢያት በኩል ያዘዘውን ትእዛዝ በመፈጸም የዛኔ ገነትን ትገባዋል። በነቢያት በኩል የከለከለውን ነገር በመራቅ ይህንን መፈጸም ያስፈልጋል። እኮ ምን ብሎ ስላመነ ነው ገነት የሚገባው? አንድ ሰው በእስልምና ምን ብሎ ስላመነ? አምላክ አላህ ስብሐነሁ ወተዓላ እርሱ ብቻውን አምላክ ነው ብሎ እርሱን በብቸኝነት ከተገዛ መን ሸሂደ አን ላ ኢላሃ ኢለላህ ወአነ ሙሐመድ ረሱሉላህ ደኸለል ጀነ፣ ከአንድ አላህ በስተቀር በእውነት የሚመለክ አምላክ የለም ብሎ የመሰከረ ሰው እንዲሁም የላካቸውን ነቢይ እንደ ነቢይ ከመሰከረ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ያለፉትም ነቢይ እንደ ነቢይ መቀበል አለበት። ይሄ ሰውዬ ገነት ይገባል። ምንም ኃጢአት ቢኖርበት ግን አላህ ብቸኛ አምላክ ነው ብሎ እስካመነ ድረስ ገነት መግባት ይችላል ማለት ነው። ያንን ኃጢአቱ ለኃጢአቱ ምህረትን ይማጸናል። ገብቶሃል አይደል? ኃጢአትን ከሰራ አንድ ሰው ንስሐ ያድርግ ብሎ አላህ ትእዛዝ አውርዷል በቁርአን ላይ። ኃጢአት አይሰራም አይደለም፣ የሰው ልጅ መልአክ አይደለም፣ ከኃጢአት ንጹህ አይደለም፣ ሊሰራ ይችላል። ገብቶሃል? ኃጢአት ላይ እንወድቃለን። ኩሉ በኒ አደም ኸጣ ወኸይሩል ኸጣኢነ ተዋቡን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁሉም የአደም ልጆች ኃጢአትን ትሰራላችሁ አሉ። ከሁላቸውም ግን በላጮቹ ንስሐ የምታደርጉ ናችሁ ብሎ ተናግረዋል። ስለዚህ ያ ሰው ንስሐ ያድርግ ተብሏል። ለኃጢአቱ ንስሐ ያደርጋል። አላህ ደግሞ እንደሚምር ቃል ገብቷል። ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ንስሐ ያደረገ ባሪያን እኔ ምርለታለሁኝ ብሏል። ጥያቄ ልቀጥል? አይ ቀጥል። አሁን ተረኛው እሺ፣ ከታች ያለው አንዴ ክርስቲያን ነው አስቀድመው ከላይ ያለው አንተ ሙስሊም ክርስቲያን ነህ። ከታች ያለው ልቀጥል? ኦኬ፣ ክርስቲያን አይደለሁም ሙስሊም ነኝ። እንደሱ ከሆነ ካሌብን አስቀድሙት። እሺ ካሌብ፣ ጥያቄ ምንድን ነው? ልቀጥል? ካሌብ ይቀጥል። አንዴ ይሰማል? እሺ፣ ቅድም የነበርነው ይሰማል? አልቡካሪ 1439 ቢ እና 1442 እስኪ ቀጥሎ ሐሳብ 1439 ኤ እና 1442 ቢ ላይ ነበረ። 1439 ላይ አዝልን እንትን በሉ ስለ አዝል ፈቅዶ ነበረ። አንዴ ደግሞ ብናነበው ደስ ይለኛል። ክፈትልኝ እስኪ አንዴ። አንብበነዋል ቅድም። ሐሳብህን ቀጥል፣ እየሰማሁ። እሺ 42 ላይ ደግሞ እንትን ይላል። ከዛ በኋላ ጠይቄ ነበረ አላህ የወደፊቱን ያውቃል ሁሉን ያውቃል ወይስ አያውቅም ብዬ። ያውቃል የወደፊቱን እና ደግሞ መሐመድ የሚናገሩት የአላህን ቃል ነው ብለኸኝ ተስማምተናል። ስለሆነ መጀመሪያ ላይ ችግር የለውም ብሎ ሁለተኛ ላይ መልሶ እንደሚያስተካክለው እያወቀ አላህ ለመጀመሪያ ላይ ይቻላል ብሎ ፈቀደ። ነስኸ ይባላል ነገር አለ በኢስላም። ነስኸ ታውቃለህ? ነስኸ ሲባል ትሰማለህ? አላውቅም። ሰምቼ ነስኸ ማለት አንድን ህግ ያወጣና አላህ ሱብሓነሁ ወተዓላ ከዚያ ጥበቡን መሰረት ባደረገ መልኩ ያንን ህግ በሌላ ህግ ይሽረዋል። ይህ ነገር ያለ ነው። የሆነ ህግ ይወርድና ለምሳሌ ሌላ ቦታ ላይ ዝሙት የሚሰሩ ሰዎች ዝሙት የሰራ ሰው የመጀመሪያው ፍርድ በሱረቱ ኒሳ ላይ እንደተቀመጠው ምን ነበር? ሞት እስኪመጣባቸው ድረስ ይታሰሩ የሚል ነበር። እድሜ ፍትሃ የሚባል ነገር ታውቃለህ አይደለ? ይታሰራሉ፣ በቃ ይሞት ይወጣሉ። ይሄን ህግ ሻረውና አላህ በሱረቱ ኑር ላይ 100 ግርፋት ተገርፈው ይለቀቁ የሚል ህግ አወጣላቸው። በዚህ መሰረት ይሄኛውም ህግ ማለት ነው
እሺ አዎ ይሻራል አልከኝ። እኔ እኮ ጥያቄ እዚህ ጋር አልተግባባንም መሰለኝ። እንደሚሽረው እያወቀ ለመጀመሪያ ያወጣዋል ያንን ህግ ነው። ወደፊት እንደሚሽረው ያውቃል። ካወቀ ለምን ያወጣዋል መጀመሪያ? ጥበቡን መሰረት ባደረገ በዚሁ አንጻር ህግ ያድን። ኦኬ በጣም ጥሩ። ህግ ያድን ነበር አያድንም? ህግ የአምላክን ህግና ስርዓት ተከትለው ሲሄዱ ጊዜ ይድኑ ነበር ህዝቦች ወይስ አይድኑ? አይድኑ። መቼ? እሺ ባጭሩ ኢየሱስ ክርስቶስ በመስቀል ስራው ያለፉትን ህጎች ሽሯቸዋል አልሻራቸውም? ሽሯቸዋል። ታዲያ መሻሩ ከተቻለ ለምን ያን ህግ ሁሉ ፈጽሙ ብሎ ማውረድ አስፈለገ? ቀድሞ ገና አዳም እንደፈጠረው ለምን እስከ ድንግል ማርያም እስክትወልደው ድረስ ጠበቀ? ራሱን ለምን አይገልም ነበር ወርዶ? ለምን? ያማ ምን መሰለህ አዳም እዚህ ጋር ህጉን ቀጥታ አልሻረውም። ወደ ልመልስልህ አንዴ ይህንን በመስቀል የተሰቀለበት ምክንያት ምን መሰለህ? ለምን ተሰቀለ አይደለም ጥያቄ አሉ ካሌብ። አሁን ለምን ተሰቀለ ሳይሆን ወደፊት የሚያድናቸው ከሆነ እንዲህ አድርጉ እንዲህ አታድርጉ የሚለውን ትቶ በአንድያ ልጅ እመኑ ብሎ ቀድሞ ገና አዳም ገና የሰው ዘር ከመምጣቱ በፊት የዛኔ ለምን አዞ ያን ሁሉ ትእዛዝ ማውረዱ ለምን አስፈልገው? መጽሐፍ ምናምን 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 ያውና በቃ አንድያ ልጅን አንዴ ልኬላችኋለሁ ተገድሏል ተሰቅሏል በዚህ ብቻ እመኑ ብሎ ትውልዱን ለምን አያበቃም ነበር? የዛኔ መጀመሪያው እስኪ አንዴ ኔትወርክ አልተሰማህም? አሁን ይሰማል። ኔትወርክ እንደምለው አሁን የተናገርኩት ሰምተኸኛል? አልሰማሁም። ኔትወርክ እየተቆራረጠ ነበር። በጣም ጥሩ። ኢየሱስ ክርስቶስ ወደፊት ከዚያ ሁሉ ዓመታት በኋላ ድንግል ማርያም ከምትባል አካል ተወልዶ እንደሚገደል እንደሚሰቀል የኃጢአት ስርየት በዛ እንደሚደረግ አምላክ ቀድሞ ያውቃል አያውቅም? ያውቃል። ይህን ካወቀ ታዲያ ከዛ በፊት እነዚያን ሁሉ መጽሐፍትና ህግጋት እንዲፈጽሙ አትፈጽሙ የሚል ማውረድ ለምን አስፈልገው? ቀድሞ ለምን አላደረገው? ቀድሞ ከአዳም እንደፈጠረው ነው። ያንን እንትኖች ለምን አላደረገም ነው? እሺ ለዚህ መልስ የሚሆንልህ አደምን ወይም አዳምን ከዛች ዕፀ በለስ እንዳበላ ብሎታል። ግን አዳምን መጽሐፍት ለምን አወረደ? ልመጣልህ ነው አንዴ። እሱን ልመጣልህ እኮ ነው። አሁን እዛው ሄደበት እዛው ለምን መጽሐፍቶችን አወረደ? ህግጋትን ለምን አወረዳቸው? እሺ እሱ ጋር ልመጣልህ እኮ ነው እኮ እሱን ንገረና ያው የእሱ ምክንያት ልነግርህ ነው። አቋረከኝ። እሺ መጽሐፍቶቹ ለምንድን ነው የወረዱት? ህግጋቶቹ እሺ የወረዱበት ምክንያት ልነግርህ ነው። እሺ አዳምን ያንቺን ዕፀ በለስ ሲበላ ምን አለው? የሞት ሞትን ትሞታለህ አለው። ግን ከዛ በኋላ መጸጸቱን ሲያይ ምን አደረገ ፈጣሪ? የእርሱን መጸጸት ካየ በኋላ የእሱን የአዳምን ቅጣት ያውቅ ነበር አምላክ። አዳም ቀድሞ እንደሚበላ ያውቅ ነበር። ይሄ እኮ የኔም ጥያቄ ነው። በሁለቱም ይሄዳል፣ በሁለቱም ሃይማኖት አንዴ አይደለም። አዳም ቀድሞ አሁን እያስረዳኸኝ ነው። እኔ አንተን እየጠየቅኩህ ነው በምታስረዳው ላይ። አዳም ቀድሞ እንደሚበላ አምላክ ያውቅ ነበር ቀድሞ? እሱን አላውቅም እኔ። እንዴ አያውቅም አምላክ ወደፊቱን? እሱን አላውቅም እኔ። አምላክ ወደፊቱን ያውቃል አያውቅም? አንተ ጋር በእኔ አስተሳሰብ እስካሁን ድረስ ስለዛ እንትን አላነበብኩም በእኛ ስለሆነ ስለዛ እውቀቱ የለም። ስለምታ ከሆነ ንገረኝ፣ የሚያውቅ ሰው ካለ አገናኝ። እሺ መለኮት ማለት ምን ማለት ነው? መለኮት እውቀት አለው። እውቀቱ ደግሞ የተገደበ አይደለም ብለህ ታምናለህ አይደለ? እኔ ልንገርህ፣ አሁን እያወራን ያለ ነው ስለ አንተ የጠየቀኝ ስለ መለኮት የወደፊቱን ያውቃል ምናምን። አንተ እንዲያነሳኸው እኮ አላህ የወደፊቱን ያውቃል ወይ ብለህ ነው የጠየቀኝ አይደለ? በዚያው መሰረት ነው አንተ የምታመልከው አምላክ የወደፊቱን የሚያውቅ ነው ወይንስ አያውቅም? እሱን አላውቅም እኔ እኮ አንተን የጠየቅኩህ። መልሰህ ጥያቄውን አዞርከው። ያንን መልስልኝ አንዴ። ስለዚህ አምላክህ የወደፊቱን የሚያውቅ አይደለም ማለት ነው? አላውቅም። ይሄንን ይወቅ እኔ እውቀቱ የለኝም። እሺ እንግዲህ አምላክ የወደፊቱን ያውቃል ካለ ይሄን ካወቀ አዳምን ያችን ዛፍ ለምን እንዲበላ አደረገ? ለምን ገነትስ ኑር ማለት አስፈለገ? ለምን እዚሁ ምድር ላይ ቀድሞ አይፈጥረውም እያልኩ እየተፈላሰፍኩ መጠየቅ ማለት ነው። አሁንም ምን እያደረክ ያለው ያንን ነው። ገብቶሃል አይደለ? ይሄን የሚያውቅ ከሆነ ቀድሞ ለምን ይሄን አዘዛቸው ከሆነ አዳምን ወደ ምድር እንደሚያወርደው ካወቀ ለምን ገነት ላይ አኖረው?
እሱን እኮ እኔ አላቅም አልኩህ። እኔም እኮ እንደማያውቁኝ ነው አንተን እየጠየቅኩ ያለሁት። ስለማላቅ ነው ወደ አንተ ጥያቄ እያስተላለፍኩ ያለሁት። በጣም ጥሩ። እንደሱ ከሆነ አምላክ መጀመሪያ ላይ አዝል የሚባለውን ነገር ፈቅዶ ነበረ። ከዚያ በኋላ ከለከለው ይሄን ነገር። ይሄ ነው እሺ። አይሰማም? ይሰማል። እንደዛም እኔ እኮ እየጠየቅኩ ያለሁት ታዲያ እኔ እንደማላውቁኝ ነው። እሺ እኔ አሁን ምንም ካላወቁኝ አንተን ነው እየጠየቅኩ ያለሁት። አየሽ፣ አምላክ ወደፊት እንደሚያውቅ የወቅ አታውቅም ማለት ነው። አምላክ ወደፊቱን ይወቅ አይወቅ አታውቅም። እኔ እኮ እየጠየቅኩ ያለሁት አንተ እኮ ወደ እኔ ጥያቄ አዞርከው። እኔ የራስን ለማዞር አይደለም። አምላክ የወደፊቱን ያውቃል አያውቅም? አንተ የምታመልከው አምላክ። እኔ እኮ ስገባ ምን ብያለሁኝ? ስለ እኔ ምንም አላውቅም ብትጠይቀኝ ግን እማውቃትን መልስልሃለሁ። እየመለስክ ነበር ግን አላውቅም። አምላክ የሚባለው ነገር እስኪ አምላክ ማለት ምን ማለት ነው? የወደፊትን የሚያውቅ ነው ወይንስ አያውቅም? አልተግባባንም መሰለኝ። እኔ እኮ ነገርኩህ። እኔ በኦርቶዶክስ ሃይማኖት ላይ ምንም ልመልስልህ የሚችለው ነገር የለም፣ እውቀት የለኝም። እስካሁን እየመለስክ ነበር ካሌብ። ለማንኛውም ችግር የለውም። ጥያቄ ብቻ ጠይቅና ጥያቄን ጠይቅሽ ነገርኩህ እኮ። እኔ በቃ በኦርቶዶክስ ህይወት እንትን ላይ እምነት ላይ ምንም የማውቀው ነገር የለም። ብትጠይቀኝ አልመልስልህም። ጥያቄ መጠይቀህ መልስ ብቻ ከሆነ የምትፈልገው በዚያ ላይ እንትን እንዳይል ከሆነ ጥያቄህን አቅርብና ሀያሽ ተንዝል ታሕት ያዋ። እኔም እያልኩ ያለሁት እንደዛ ነው። እንስማማ። አላህ በመሐመድ ላይ አድሮ እየተናገረ ከሆነ የአላህን ቃል እየተናገረ ከሆነ ነቢዩ መሐመድ መጀመሪያ ላይ ፈቅዶ ለምን ሁለተኛ ላይ እንትን አለ? ያንን ህግ እንደሚሽረው እያወቀ ለምን ያወጣዋል? መጀመሪያ ላይ ያለውን ህግ። ሌላ ጥያቄ የለህም? እቺ መልስልኝ መጀመሪያ እስኪ። ጨረስክ ወይ? ሌላ አለኝ ግን ይሄ መጀመሪያ መልስልኝ። ጨርስ ጥያቄዎችን መልስልህ። ሁሉንም በአንድ ጠቅልዬ ሁሉንም በአንድ መልስልሃለሁ። ጥያቄዎችህን አውቅ እንትን ብላ ሰብስባቸውና ጠይቃቸው። እሺ ይሄ እንዳለ ሆኖ ውሻ ማሳደግ በእናንተ ሃይማኖት ይፈቀዳል አይፈቀድም? ጨረስክ? ሌላ ጥያቄ አለ? ድገም። እሺ ሌላ ደግሞ ይሄን መልስልኝ። ሌላ የለም። ያላ አዳምጥሽ መልስ ወጥ እቺ ሙድ ለጋሽ ማህሙድ አለ እስካሁን ስትመልሽ ቆይተሽ ስለ ክርስትና የማይሆን ጥያቄ ሲመጣበት እኔ ስለ ክርስትና አላውቅም። ለማንኛውም እሺ አምላክ አላህ በእኛ በእስልምና ነስኽ የሚባል ነገር አለ። ማ ነንሰኽ ሚን አየቲን አው ነንሱሃ ነእቲ ቢኸይሪን ሚንሃ አው ሚስሊሃ። አላህ ሱብሓነሁ ወተዓላ የሆነን ህግ ያወርድና ከዚያ ጥበቡን መሰረት ባደረገ ያንን ህግ በተሻለ ህግ ይተካዋል። ገብታችኋል አይደለ? ይህ ነገር ሰዎች ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መተው ያንን ሲያደርጉ ፈቀዱላቸው። ያ ማለት ሰውየው ልክ ዛሬ ሳብራራለት ነበር። ሰውየው ለምሳሌ ዛሬ ላይ ባልና ሚስት አራርቀው መውለድ ፈለጉ። ያን ዘር ፈሳሽ በቃ ወደ ልጅነት እንዳይቀየሩ ወይንም ያ ነገር እንዲዘገይ ልጅ አራርቆ መውለድን ማለት ነው። የዛኔ መድኃኒት የላቸው እንዳይወጉ የለም ከልና እንዳይወጡ የለም። ከዚያ ያንን አዝል ያደርጉ ነበረ። ነቢ ሰለላሁ ዐለይሂ ወሰለም ደግሞ እነዚህን ሰዎች አታድርጉ አሏቸው፣ ሌሎችን ማለት ነው። ከዚያ በኋላ ቦታቸዋል አይደል? አንዱ ሌላውን ሻረው ማለት ነው። ያ ሌላኛው ምንድነው? ውሻን በእስልምና ይጠላል ወይ? እስልምና ውሻን በፍጹም አይጠላም። እስልምና ውሻን አይጠላም። በውሻ ምክንያት ኃጢአቷ የተማረላት እንዳለች ያስተምራልና ቦታቸዋል አይደል? በውሻ ምክንያት ኃጢአቷ የተማረላት ሴት እንዳለች ያስተምራል። ነቢያችን ሰለላሁ ዐለይሂ ወሰለም ቃል ካነት እምረአቱን ፊ መን ካነ ቀብለክ፣ ከእናንተ በፊት ከነበሩ ሴቶች መካከል አንድ ሴት ነበረች አሉ። ካነት ዓሂራ፣ ይቺ ሴት ዝሙት ላይ የምትወድቅ ሴት ነበረች በብዛት። ፈበይነማ ሂየ ተምሩ ፊ ጠሪቅ፣ በመንገድ ላይ ያለፈች እያለች ረአት ከልበን ዓጥሸን፣ በጣም የተጠማ የሆነን ውሻ ተመለከተች። ዐላ ሸፊር ብዕርን፣ ያኒ ከጉድጓድ አለ አይደለ? ጉድጓድ ከዛ አፋፍ ላይ ተቀምጦ ሲያለከልክ ውሻን አየች። ጌታች አላል። እቺ ሴት መጠጣት እንደፈለገ እንደተጠማ ውሻን ተረዳች። ገብቶ ግን መጠጣት እንዳልቻለ አውቃለች። ስለዚህ ምን አደረገች? ቀጥታ ሄደችና ይህች ሴትዮ ወደ ውሃ ውስጥ ገባች።
ጉድጓድ ውስጥ በጫማዋ እየጨለፈች እንደዚህ አጠጣችው ውሻውን ጠግቦ ሄደ። ጫማዋን ለብሳ ወጥታ ሄደች። ማንም አላያትም። ነገር ግን አላህ ስብሐነሁ ወተዓላ እያየት ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲሱን አስከትለው ይህን ከተናገሩና ከጨረሱ በኋላ ምን አሉ? ፈሸከረ ላሁ ለሃ ፈገፈረ ለሃ። ይችንም ሴት አላህ ስራዋን ወደደላት፣ አወደሰላት፣ ኃጢአቷንም ማረላት በዚህ በጽድቅ ስራዋ ምክንያት። አያችሁ አይደል? ለውሻ መልካም ስራ ሰርታ ኃጢአቷ የተማረላት ሴት እንዳለች ያስተማረ ሃይማኖት። እንዴት ነው እስልምና ውሻን ይጠላል የሚባለው? በፍጹም አይጠላም። ውሻን አይጠላም። ሌላ ነገራችሁ ሱረቱል ከህፍ ላይ ግቡ። አላህ ስብሐነሁ ወተዓላ በውሻ ምክንያት የተሰራውን ታላቅ ስራ ገልጾታል። በሱረቱል ከህፍ ላይ ይዛቻል። ወከልቡሁም ባሲጡን ዚራዐይሂ ቢልወሲጥ። እነዚያን የዋሻው ሰዎች በጣም ደግና መልካም ሷል የሆኑ የአላህ ባሪያዎችን ጥበቃ አድርጎ ነበር ውሻው አይደለ? እነሱን በመጠበቁ ምክንያት አላህ ስብሐነሁ ወተዓላ ቁጭ ብሎ ሲጠብቃቸው እንደነበር የሰራውን ስራ ገልጾለታል። ታዲያ ስለ ውሻ ያለው አስተምህሮ እስልምና ምንድን ነው ከተባለ ውሻ ከልጋጉ ልጋጉ ወይም ለሃጩ የሚነጅስ ነው። ይህን ነቢያችን ሰለላሁ ዐለይሂ ወሰለም እንዳይነጅሰን ጥንቃቄ እንድናደርግ ብቻ ነው የነገሩን። አንደኛ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢዛ ወለገ ልከልቡ ፊ ኢናኢ አሐዲኩም ፈግሲሉሁ ሰብዐን አወላሁነ ቢቱራብ ወአኺሩሃ ቢልማእ። ውሻ የሆነ ልጋጉር ቢያስነካባቸው የሆነ ቃ ላይ ያሉ ነቢ ሰለላሁ ዐለይሂ ወሰለም 7 ጊዜ ጠሩት። የመጀመሪያውን አንዱን በአፈር 6ቱን በውሃ እጠቡ ብለው ተናገሩ። ይሄ ነው ከነጃሳውን ተጠንቀቁ ማለት መጥላት አይደለም። እሱ የሰው ልጅም እኮ የሚነጅስ ነገር አለው አይደለ? ያንን ነጃሳውን የሰው ልጅንም ተጠንቀቁ ተብሏል። ነገር ግን የሰው ልጅ የተጠላ ነው ማለት ነው አይደለም። የሰው ልጅ ከሰው ልጅ የሚነጅስ ነገር አለ፣ ከውሻም እንዲሁ የሚነጅስ ነገር አለ። ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ተናግረዋል። ሽንት ይነጅሳል አይደለ? ከሰው ልጅ ጋር ይነጅሳል። ልክ እንዲሁ ደግሞ እንትንም ይነጅሳል፣ ካካም ይነጅሳል። ስለዚህ ይህን ተጠንቀቁት ማለት ይህን መጥላት አይደለም። ሌላ ነገር መላእክቶች ውሻ ካለበት ቦታ አይገኝም የሚለውንም ሰምታችሁ ሊሆን ይችላል። ይህም እሱን መጥላት አይደለም። ያ ውሻ በውሻ ልጋጉን ስለሚያንጠባጥብ በዚያ ቦታ ላይ መላእክቶች ነጃሳ ቦታ ላይ አይገኙም እና ከዚህ አሁንም ከነጃሳው ጋር በተያያዘ እንጂ ውሻን ማንነቱን አካሉን ከመጥላት ጋር አይደለም። ኢና ነሕኑ መዓሸረ ልመላኢካ ላ ነድኹሉ በይተን ፊህ ኪላብ ወተማሲል አለ መልአኩ ጅብሪል ዓለይሂ ሰላም። እኛ መላእክቶች ውሻ ካለበት ቤት አንገኝም አለ። ለምን? ውሻነቱ ተጠልቶ ነው ወይ? አይደለም። ቅድም እንዳልኳቸው ከውሻ በሚገኝ ነገር ከልጋጉ የሚወጣው እሱን እዛ የሚያንጠባጥብ ከሆነ እንደዚህ እንደ መልአኩ ጅብሪል ዓለይሂ ሰላም ነጃሳ ቦታ ላይ አንገኝም ብሎ የተናገረው ለዚህ ነው። እንደ ሁሉም መላእክት ናቸው አይደለም። መለኩል መውት እና ስራን የሚመዘግቡ መላእክቶች ሁሉም አብረው ናቸው እና የተወሰኑ የመላእክት ክፍሎች ናቸው እንደዚህ ራሱ የተባለ። እሺ ሰላሙ አለይኩም ሁሳ። ወአለይኩም ሰላም። አሁን ተረኛ እኔ ነኝ። እንዴት ነህ? ሰላም ነው ወይ? እሺ ከታች ያለው ልጅ ቆይቷል መሰለኝ ጠይቅ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ አንድ ጥያቄ ነበረኝ። አሁን ሰላት ሰግጄ ኢስቲግፋር ሳደርግ ማለት ነው ዚክር ሳደርግ ይሰማል? እኔ ከላይ ያለው ቀጥለሽ። ሁሴን ሰላም አለይኩም። አልሐምዱሊላህ እኔ በጣም ነኝ። በጣም ቀላል እንደ ለማለት ወድሃለሁ። አላህ ውድድ ያድርግህ፣ አላህ ይጠብቅህ። ኢንሻአላህ ሁሉም ሙስሊም አላህ ኢንሻአላህ ለወደፊቱም አላህ አዱንያን በእስላም ልጆችን አጥለቅልቋት የምናይበት ጊዜ አላህ ቅርብ ያድርግልን። እና አንድ ጥያቄ ነበረኝ። እሺ እኔ ሰለምቴ ነኝ። በቅርብ ጊዜ ነው የሰለምኩትና አልሐምዱሊላህ ሰላተል ጁሙዓ ለመስገድ መስጊድ ስንሄድ እንዴት ነው ሁለት ረካ እያይዘን አንድ ላይ መስገድ እንችላለን? ሰላተል ሱና ሶላት ጁሙዓ ሶላት ልትሰግድ ሄዳ አንድ ኪታብ አስገባ። ሰላተል ጁሙዓ ለመስገድ መስጊድ ሄደ አዛን ካለ በኋላ ያው ማንኛውም ሰው ሱና ይሰግዳል። ከቻልክ 4 ረካ አቆራርጠህ 4 ረካ ትሰግዳለህ ይመስለኛል። ግን ያን 4 ረካ አንድ ላይ ያይዘህ መስገድ ትችላለህ? ከዙሁር ጋር አይመሳሰልም?
ሁለት ሁለት ነቢያችን ሰለላሁ ዐለይሂ ወሰለም ሱና ሶላት ሁለት ሁለት መሰገድ እንዳለበት ነው ያስተማሩት። ስለዚህ ጁምዓ ኹጥባ እያደረጉ እያለ ሊሰግዱ አሰላሙ አለይኩም። ወአለይኩም ሰላም ሰላም ነው። አስታወስከኝ አስታወስከኝ። አፋር ክልል ላይ ፎቶ ተነስተን ነበር። ሰላም ነህ? አለን። ደህና ነኝ አልሐምዱሊላህ። አይሰማም። ሰላም ነህ? እንወድሃለን ብዙ። አላህ ይጠብቅህ። እሺ ምን ነበር? ነቢያችን ሰለላሁ ዐለይሂ ወሰለም የጁምዓ ሶላት አንዴ ኹጥባ እያደረጉ እያለ የሆነ ሰው መጣና ዝም ብሎ ቁጭ አለ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉት? ቁም ሀል ሰለይተ ረክዓተይን ነው ያሉት። ሁለት ረክዓ ሱና ሶላት ሰግደሃል አሉት። ቃለ ላ አይ አልሰገድኩም አለ። ኢዘን ሶሊ ረክዓተይን፣ ስለዚህ ተነስና ሁለት ረክዓ ሱና ሶላትን ስገድ አሉት። ስለዚህ እሱ ነው እና ከሰገድክ ሁለት ነው የሚሰገደው፣ ሁለት ሁለት እያደረግክ መስገድ ነው። እሺ ኢንሻላህ ማለት እኔ ያለሁት ያው ስደት ነው የሆነ በቅርብ ጊዜ ነው እና የሆነ አሁን እኔ በአሁኑ ሰዓት ለንደን ያለሁት እንግሊዝ ውስጥ ነኝ ያለሁት እና ሁለት ጁማ ነው የሰገድኩት እዛ ከገባሁ። ግን ሁለቱም ቀን በተመሳሳይ ይሄንን ድርጊት አይቻለሁ። በጣም ጥያቄ ፈጥሮብኛል ለራሴን። ብቻ ያው ይሄ ነገር እንዴት ነው እኔ በሁሱ ላረጋግጥ በሚል ነው እኔ ወደ አንተ ጋር የመጣሁት እንጂ ያው ይሄ ነገር አዲስ ነገር ነው ለእኔ ነው የበለጠ በአንተ ላረጋግጥ መሰገድ ያለበት። በእርግጥ አንዳንድ ዑለሞች አራት ስገዱ ከዙሁር በፊት ብለው የተናገሩትን አራት ብሎ መስገድ እንደሚቻል የተናገሩበት አለ። ነቢያችን ሰለላሁ ዐለይሂ ወሰለም መን ሰላ ፊል የውም ወለይላ 12 ረክዓ በነ አላሁ ለሁ በይተን ፊል ጀና ብለው ተናግረዋል። ከነዚያ መካከል ከዙሁር በፊት አራት ረክዓ ስገዱ አሉ። ይህን ንግግር የዑለሞች ንግግር ይዘው አራት መስገድ ይቻላል ባንድ ብለው ያዙ አሉ። እንዲሁም ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ መን ሰላ 40 ቀብለ ዙሁር ወ40 በዕደሃ ሐረመሁ ላሁ ዐለ ናር አሉ። ከዙሁር በፊት አራት ከዙሁር በኋላ አራት ለሰገደ ሰው አላህ ይህን ሰው ከጀሃነም እሳት ቅርብ ያደርገዋል ብለው የተናገሩት አለ። በሌላ ሐዲስ ላይ ረሒመ ላሁ ምርአን ሰላ 40 ቀብለ ልዓስር አሉ። ከዓስር በፊት አራት ረክዓ ለሰገደ ሰው አላህ ይዘንለት አሉ። እነዚህን ሐዲሶች ይዘው አራቱንም በአንድ መስገድ ይቻላል ያሉ አሉ። ነገር ግን ታላቁ ዓሊም ሼክ አብዱልዓዚዝ ብን ባዝ ረሒመሁላህ ተዓላ ተጠይቀው ይህ ማለት ሁለት ሁለት ለማለት ነው ብለው ተናግረዋል። ስለዚህ ሁለት ሁለት መስገድ። እሺ ወሲር አላህ ይጠብቅህ። ለአላህ ብዬ እወድሃለሁ። አላህ ውድድ ያርገህ። ሁሉም እዚህ ጋር ያላችሁ ሁላችሁም ለአላህ ብዬ እወዳችኋለሁ። ሰላም አለይኩም። እሱ የኔ ጥያቄ ማለት ነው። ሰላም ነው ውዛ። ሰላም እንዴት ነህ? ኃይል እግዚአብሔር ይመስገን። አንድ ጥያቄ ነበረኝ። እሺ በውሻ ላይ ባነሳው ጉዳይ እሺ ሱናና ቢዳውድ 28:45 ላይ ክፈትልኝ እስኪ።
እሺ እና ጣልኝ እንጂ لولا أن الكلاب أمة من الأمم لأمرت بقتلها فاقتلوا منها الأسود البدوي. እሺ ጥያቄ ምንድን ነው በዚህ ላይ? ተርጉሞ እስኪ لولا أن الكلاب እሺ ተረጉማለህ አዳምጥ። لولا أن الكلاب أمة من الأمم ውሻ ከትውልዶች መካከል አንድ ትውልድ ራሱን የቻለ ትውልድ ባይሆን ኑሮ ለአመርቱ ቢቀትሊሃ እርሷ እንድትገደል አዝ ነበር አሉ። ምክንያቱ ምንድን ነው? ውሻ በመሆኑ ነው? ለውሻ በመሆኑ አይደለም። ፈቅትሉ ሚንሃ አልአስወደ አልበሂም ብለው ተናገሩ ነቢያችን ሰለላሁ ዐለይሂ ወሰለም። ይህ በሰይጣን ተመስሎ የሚመጣ የሆነ የውሻ አይነት እንደሆነ ገለጹ። አሁን እዚህ ቦታ ላይ አደጋ ሊያደርስ የሚችል የውሻ አይነት መገደል እንዳለበት ይናገራሉ ነቢያችን ሰለላሁ ዐለይሂ ወሰለም። ውሻ ብቻ አይደለም፣ ማንኛውም እንስሳ ሊሆን ይችላል። አደጋ የሚያደርስ ከሆነ ይገደላል። በውሻነት አይደለም። በሌላ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም አደጋ ሊያደርስ የሚችል እንደሆነ ተናግረዋል። ያንን መግደል በሰይጣን ተመስሎ ችግር የለውም፣ ይገደል። እንዳልከው ከሆነ አረበኛውም የሚለው ጥቋቁሮቹ ይገደሉ ብሏል። ለምንድን ነው ይገደሉ? አልአስወደ ለምንድን ነው ይገደሉ የሚባለው? ለምንድን ነው ይገደሉ የተባለው? ሁሉም ፍጥረት ባይሆኑ አላልኩም እንደሱ። ውሾች ሁሉ ፍጥረት ባይሆኑ ኑሮ አላልኩም እንደሱ። እንዲገደሉ አዝ ነበር ያለው ነብያቸው። እንዲገደሉ የተባለበት ምክንያት ምንድን ነው አልኩኝ? ምክንያቱ ምንድን ነው አልኩኝ? እንዲገደሉ የተያዘዙበት ምክንያት አደጋ የሚያደርሱ ነው ያልከው። ታዲያስ ነገር ግን ብለሃል። ነገር ግን የሚለው አለው እዛ ላይ። ነገር ግን አደጋ ሊያደርሱ የሚችሉ ንጹህ ጥቁር የሆኑ ጥቋቁር ውሾች ማለት ነው። ንጹህ ጥቁር የሆኑ ውሾች እንዲገደሉ እሱን ያሉበት ምክንያት ከልቡል አስወድ ሸይጣን ብለው የገለጹበት ቦታ በሰይጣን ተገልጿል፣ ተመስሏልና። ሰይጣን ደግሞ ጉዳትን የሚያደርስ መሆኑ የታወቀ ነው። ባህሪውን ነው የገለጹ። ስለዚህ በጥቅሉ ሲያጠቃልሉ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ውሻን በውሻነቱ ሳይሆን ሰይጣናዊ ባህሪን ይዞ ሊመጣ የሚችል የሆነ በሰዎች ላይ ጉዳት ሊያደርስ የሚችል የሆነ አካል ገደሉት የተባለው እሱ ነው። እብድ ውሻ ብለን የምንወስዳቸው ሊኖሩ ይችላሉ፣ የሚያገላለጥ ማለት ነው። ቦታቸዋል ሰይጣን ያሉት ጉዳትን ከማድረሱ አንጻር ነው። ስለዚህ ጉዳትን የሚያደርስ በመሆኑ እንጂ ውሻን ውሻ በመሆኑ ግደሉት ማለት አይደለም። አይሽ ነገር ግን እንደ መጽሐፍ ቅዱስ ምንም ጉዳታቸው ሳይታወቅ አህያን ግደሉ ይላል እግዚአብሔር። ለምንድን ነው አለስ? በአንድምታ ፍተው በተፍሲር እንደሚፈታው በአንድምታ ፍተው ፍታልኝ። በአንድምታ ሲፈታ አትውሰዱ ነው። ከአህዛብ እነዛን አትውሰዱ ነው። የት ይገኛል? መጀመሪያ ምዕራፍና ቁጥሩ አንድምታው ላይ ከብሄድሽ በፊት የቱ ጋር ይገኛል ጥቅሱ? አሁን እኔ የተናገርኩት ስንት አንዴ ምዕራፍ 15 እንትኑ ረሳሁት እንጂ ምዕራፍ 15 ላይ እንዳለ አውቃለሁ። አሁን ምዕራፍ 15 ስላልኩ ነው። ምን ላይ ይገኛል? እሺ መጽሐፉ ነገር አንድ ሽጥፍ ያለው አንዱ ያንዳል እሺ እስከዛ ድረስ ጃኮ ወይ ሰላም ነው? እንዴት ነው? እንዴት ነህ? ጥያቄ አለ? ጥያቄ አለኝ። እሺ ጥያቄ ምንድን ነው? እሺ ፈርስት ኩዌስችን የነብዩ መሐመድን 1000 ተአምራት አለ ብለህ ነበርና ቅድም ልጁ ለመስማትም አልፈለግም ለምን ማወቅ እንዳልፈለገም እኔ ግራ ገብቶኛል። ስለዚህ አንደኛ እሱን ማወቅ እፈልጋለሁ። ሁለተኛ ልጁ ያውን ያነሳውን
በደንብ ብታብራራልን። ማለት ሱራውን ያው እኔ ጠያቂ ነኝ፣ ስለዚህ እርግጠኛ ስላልሆንኩኝ ግን የሰማሁት አለ አይሁዶች ሊጠይቁ መጥተው ትክክለኛ ፕሮፊት መሆኑ እና ዋሻ ውስጥ ያለው ስንት ሰው እንዳለን እና ሌሎች 1-3 ጥያቄዎች ነቢዩ መሐመድን የጠየቋቸው እሱን ጥያቄ ሲጠይቋቸው ያንን ለመመለስ ጅብሪል ቤት ውስጥ ውሻ በመኖሩ ነው ያኔ እንትን ጅብሪል ስላልፈለገው ነው የሚለውን ሱራ ጠቅሰህ እሱን ብታስረዳ። ሁለቱም በጣም ጥሩ ጥያቄ። የመጀመሪያው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሰሯቸው ተአምራቶች ነው። እንግዲህ አንድ ነቢይ ነኝ ብሎ ሲነሳ ጊዜ ከአምላክ ዘንድ ለመሆንህ ተአምር ሰርተህ አሳየን ብለው ህዝቦቹ መጠየቃቸው አይቀርም እና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተጠይቀው ነበር ወይ? አዎ። ቃል በቃል ቡኻሪና ሙስሊም ላይ የተዘገበ ሐዲስ ሰአለ አህሉ መካ ይላል፣ የመካ ሰዎች ጠየቁት ይላል ረሱሉላህ ሰለላሁ ዐለይሂ ወሰለምን፣ የአላህን መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም። ምንድነው የጠየቁት? አን ዩሪየሁም አያ፣ ተአምር እንዲያሳያቸው ጠየቁት። ፈአራሁም፣ እርሱም አሳያቸው። ኢንሽቃቅ አልቀመር፣ የጨረቃን መከፈል፣ ጨረቃን ከፍለው አሳዩቸው። አንደኛ ይሄ ነው፣ ይሄን አሳይቷቸዋል። ሁለተኛ ምንድን ነው? ነቢያችን ሰለላሁ ዐለይሂ ወሰለም ህዝቦቻቸው ውሃን በተጠሙ ጊዜ በሺዎች የሚቆጠሩ ህዝቦች ነገሯቸው፣ አንቱ የአላህ መልእክተኛ ውሃ ተጠምተናል፣ ውዱ የምናደርግበትም ለሶላት መስገጃ የለንም፣ ውሃን እንሻለን አሏቸው። ነቢያችን ሰለላሁ ዐለይሂ ወሰለም ቡኻሪና ሙስሊም ላይ ያለ ሐዲስ ነው የምነግራቸው። ከጣቶቻቸው መካከል እንደዚህ ውሃ እንዲፈልቅላቸው አደረጉ ይላል። ያ ሁሉ በሺ የሚቆጠረ ህዝብም ጠጡ፣ ውዱም አደረጉ፣ ሁሉን ነገር አድርገው እስኪጨርሱ ድረስ። ሁለተኛ ይሄ ነው። ሶስተኛ ነቢያችን ሰለላሁ ዐለይሂ ወሰለም ካደረጓቸው ተአምራት መካከል ለጥቂት ሰው የሚበቃን ምግብ ለብዙ ህዝብ እንዲበቃ ማድረግ። ከዕለታት አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም ከሰሓቦቻቸው ጋር የኸንደቅ ጊዜ ስራ እየሰሩ እያለ 1500 ህዝብ ናቸው። ወደ 1500 ህዝብ የሚጠጋ ህዝብ ነው። ነቢያችን ሰለላሁ ዐለይሂ ወሰለምን መራባቸውን አንድ ሰሓባ ይመለከታል። ባየ ጊዜ ነገር አላስቻለውም። ከቤቴ ልሂድና ምግብ ላምጣላቸው ብሎ ወደ ቤቱ ሄደ። ወደ ቤት ሄደ፣ ሚስቱ ጋር ገባ። ሰውየው የአላህ መልእክተኛ በጣም ተርበው ተመልክቻለሁኝና ለእርሳቸው የሚሆን ምግብ ካለ ስጭኝ ልውሰድላቸው ብሎ ጠየቃት። ሚስቱ ምን አለች? ቤት ውስጥ የሚበላ ምንም ነገር የለም አለችው። ነገር ግን ይህች ትንሽዬ ዱቄት አለች፣ ይችን እንጋግራትና ቂጣ ሰርቼ ልውሰድ ካልክሽ አለችው። እንዲሁም ደግሞ አንዲት ትንሽዬ ግልገል አለች፣ ፍየል፣ ይችን ግልገል ፍየል እንረዳትና ስጋውን ሰርተላቸው እንውሰድ ካልክሽ አለችው። እሺ እንግዳውንስ ይሄም ተጋግሮ እስኪቦካ ድረስ እንዲሁም ደግሞ ስጋውም እስኪበስል ድረስ ልረዳትና ብረት ድስት ውስጥ አስቀምጠ ነው እሳቸውን ልጥራ ሂጅ አለ። እንግዲህ አሁንስ ከእርሳቸው ጋር ፍየሉ ለትንሽ ሰው ይበቃልና 4 ሰው 5 ሰው ይዘህን አላቸው። ሌላ ሰው ግን እንዳትነግር አይበቃምና ከዚያ በላይ ላሉ ህዝቦች ብላ ነገረችው ሚስቱ። እሺ አለ ሰውዬው። እሷም ያንን ዱቄትን አቦካች፣ ፍየሏንም መርዷት ብረት ድስት ውስጥ አስቀምጠዋት እየበሰለ ሄደና ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር ቀስ ብሎ በጆሮአቸው ፈሳረሁ ይላል ሐዲሱ ላይ። የሚገርማችሁ መሰጠራቸውም ይላል፣ በሚስጥር ነገራቸው ማለት ነው። አንቱ የአላህ መልእክተኛ ወይ ለእርሶና ለ4 ለ5 ሰው እንድትሆን ግብዣ ቤት ያዘጋጅቻለሁኝ፣ ወደ ቤቴ ይምጡ አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ምን አደረጉ? ያ ቀውም አሉ፣ ህዝቦቼ ሆይ አሉ፣ ኑ ወንድማችን ግብዣ ጋብዞናል፣ እንሂድ እንብላ ምሳችንን አሏቸው። ሰውየው ደነገጠ። አንቱ የአላህ መልእክተኛ አታዋርዱኝ አላቸው። ያዘጋጀሁት ለ4 ሰው ከእርሱ ጋር 5 ሰው የሚሆን ብቻ ነው ያልኩት አለ። ትንሽዬ ግልገል ነች፣ ዱቄቷም ትንሽ ነች፣ አይበቃም እኮ ብሎ ሰውየው ስሞታ ማቅረብ ጀመረ እርሳቸው ፊት። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም እሱን አታስብ አሉትና ሂደህ ይልቁንስ ቂጣውን መጋገር እንዳትጀምሪ መጥቼ እስክባርከው ድረስ ብለውሻል የአላህ መልእክተኛ ብለህ ሚስትህን ንገር፣ ከብረት ድስቱም እንዳታወጡት መጥቼ እስክባርከው ድረስ ብለውሻል ብለህ ንገር አሉት። ሰውየው ቶሎ ሄደ፣ ወደ ሚስቱ ጋር ገባ። እኔ አላውቅልሽም ማለት እኔ አላውቅልሽም የሆነው ምንድን ነው አለችው። ምን ሆንክ? የአላህ መልእክተኛን ሰለላሁ ዐለይሂ ወሰለምን ከእርሶ ጋር 4 5 ሰው መጋበዝ እፈልጋለሁ ብያቸው ህዝቡን ሁሉ ጠሩልሽ አላት።
ተቆጣች ሚስት። ቀስ ብለህ ነገር አላልኩህም ነበር እንዲህ አለችው። እኔስ ቀስ ብዬ ነበር የነገርኳቸው፣ እርሳቸው ግን ህዝብን ሁሉ ጋብዘውታል፣ የሚሆነውን እናያለን አለ። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም እና ሰሃቦች ወደ ግቢው መጡ። 1500 ህዝብ መጣ። ነቢያችን ሰለላሁ ዐለይሂ ወሰለም ያቦካችሁትን ወደ እኔ አምጡት አሉ። ፈደዐ ወባረክ፣ ወዲያው ዱዓ አደረጉ፣ ጸሎት አደረጉ፣ ባረኩትም ይላል ሐዲሱ ላይ። ብረት ድስቱንም ወደ እኔ አቅርቡት አሉ። ወዲያውም ዱዓ አደረጉ፣ ባረኩትም ይላል። አሁን እየጋገርሽ ወደ ለእኔ አቀብኝ ብለው አዘዙ። እሷ ትጋግራለች፣ ታቀብላለች። ነቢ ሰለላሁ ዐለይሂ ወሰለም በጭልፋ እየጨለፉ አንዳንድ ቂጣ ላይ ስጋ እያደረጉ ለ1500 ህዝብ በልተን ጠገብን አሉ። ያዩ የመሰከሩ ቡኻሪና ሙስሊም ላይ ያለ ሐዲስ ነው። ገብታችኋል? ጠገብን ሁላችንም ወላሂ ብሎ የማለ ሐዲስን ዘጋቢው ተናገረ። በአላህ ስም እምላለሁኝ አለ። ስንመጣ እንደነበረው ነው የተቦካው። ልክ እንዲሁ ደግሞ ስጋው ምንም የቀነሰ ነገር እንኳን የለም ነበር አሉ። አያችሁ፣ ነቢያችን ሰለላሁ ዐለይሂ ወሰለም ለጥቂት ሰው የሚበቃን ምግብ ለብዙ ህዝብ እንዲባርክ የማድረግን ተአምር ተሰጥተዋል። ሌላው ነቢያችን ሰለላሁ ዐለይሂ ወሰለም ካደረጉት አስደናቂው ተአምር ምንድነው? ተአምራዊው ጉዞ ወደ 7ቱ ሰማያት ማድረጋቸው። ይህን ማድረጋቸው ቡኻሪና ሙስሊም ላይ ተቀምጧል። 7ቱን ሰማያት አድርገዋል፣ ሂደዋል። አንደኛ፣ ሁለተኛ፣ 7ቱን ሰማያት አልፈው ሂደዋል። ከዚያ በላይ ሁላ ይሄ ነው። ለማ ዑሪጀ ቢ ኢለ ሰማኢ ሳቢዓ ይላል። ወደ 7ቱ ሰማይ ባረኩኝም ጊዜ እያሉ ይናገራሉ። በዚህም ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም 7ቱን ሰማያት አድርገው መጀመሪያ ከመካ እስከ ቤተል መቅደስ ኢየሩሳሌም የሚገኘው ከኢየሩሳሌም ከሚገኘው ወደ 7ቱ ሰማይ ከዚያ ነው ያደረጉት። በዚህም ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም 7ቱን ሰማይ አድርገው እንደመጡ ለመካ ሰዎች ነገሯቸው። በነገሯቸው ጊዜ የመካ ሰዎች እኛስ በፍጹም አናምንህም አሉ፣ አስተባበሏቸው። እንዴት በአንድ ሌሊት 7ቱን ሰማያት አድርጌ መጣሁ ትለናለህ? በአንድ ሌሊት ከመካ እስከ ቤተል መቅደስ። እኛ እንኳ ከመካ ወደ ቤተል መቅደስ ለመሄድ በብዙ ቀናቶች የሚወስድብንን ጉዞ አንተ በአንድ ሌሊት እዚህ ደርሼ ቤተል መቅደስ ደርሼ ከዛም 7ቱን ሰማይ አድርጌ መጣሁ ትለናለህ? አናምንም አሉ። አቡበክር ስዲቅ ብቻ አምናለሁኝ ያለ እራሳቸው ብለው ከሆነ አምኛለሁኝ አለ። ስለዚህ አይሁዲዎች መጡ እንደለመዱት። አይሁዲዎች ምን አሉ? ነቢ ሰለላሁ ዐለይሂ ወሰለም ሙሐመድ በእርግጥም ዛሬ ኢየሩሳሌም ደርሼ ከዚያም 7ቱን ሰማይ አድርጌያለሁ ብለህ ከመጣህ አንድ ፈተና እናቀርብልሃለን፣ እሱን ከነገርከን እናምናለን አሉ። እሱን ከነገርከን እናምናለን አሉ። ጠይቁ አላቸው። አይሁዶች ምን አሉ? መቼም ቤተል መቅደስ ኢየሩሳሌምን ሂደው አይተው አያውቁም። ነቢ ሰለላሁ ዐለይሂ ወሰለም ሂደህ አይተህ እንደማታውቅ እናውቃለን። ኢየሩሳሌም በል አሁን ኢየሩሳሌም የሚገኘውን የነቢያት መስጅድ የሆነውን ቤተል መቅደስ መስጅድ አል-አቅሷን እሱን ገለጽልን አሏቸው። ንገረን ሙሉ ያንን መስጅድ ማንነቱ። ፈጀዐልቱ አሲፉ ለሁም ነቢ ሰለላሁ ዐለይሂ ወሰለም ይገልጹላቸው ጀመር። ስለ መስጅዱ እየተናገሩ እያለ ነቢያችን ሰለላሁ ዐለይሂ ወሰለም ያዩትን እየነገሯቸው እያለ በመካከልም ሊጠፋኝ አላሉ። ነቢ ሰለላሁ ዐለይሂ ወሰለም ሊጠፋኝም ባለ ጊዜ ፈዐረደ ላሁ ሊየ አማሚ ቤተል መቅደስ፣ እዚያው እየነገርኳቸው በፊት ለፊቴ ላይ አምላኬ አላህ ቤተል መስጅድ አል-አቅሷን ቁጭ አደረገልኝ ቅርጹን አሉ። ከዚያም ገለጽኩላቸው ጨረስኩኝ አሉ። ወዲያውም መሄድን አዩና እንደገለጸው በትክክልም ተረዱ። ገብታችኋል አይደል? ነቢያችን ሰለላሁ ዐለይሂ ወሰለም ለምን ሊረሱት ቻሉ ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ትኩረታቸው የመስጅዱ ቅርጽ ላይ አልነበረም። እንዳውም እዛ ገብተው ነቢያትን ሁሉ አግኝተዋቸዋል። ይሄኛውም ሌላ ተአምር ነው። ያለፉትን የቀደሙትን ነቢያት ሁሉ አግኝተዋቸዋል። ይህን ሐዲስ ላይ ላሳየ እችላለሁ። ካገኟቸው መካከል ሙሴን አግኝተውታል፣ ሃሩንን አግኝተውታል፣ መሲሁን አግኝተውታል፣ ዮሐንስን አግኝተውታል። የዘከርያስ ልጅ ማለት ነው። እንዳለ ሁሉን ነቢያት እንዳገኟቸው ተናግረዋል። ረአይቱ ልአንቢያ አሉ። ኢየሩሳሌም ገባሁኝ በመስጅዱም አምላኬም አላህ ነቢያትን ሁሉ አሳየኝ በዚያ ብለው ተናገሩ። ቀደምት ነቢያትን ሁሉ ቀስቅሶ አሳያቸው። መሲሁንም እንዲሁ አይተውታል። ሌላው ነቢ ሰለላሁ ዐለይሂ ወሰለም ትንቢትን መናገራቸው ስለ ወደፊቱ ይናገራሉ፣ ይፈጸማል። ይህ አንዱ የነቢይነት ማረጋገጫ ነው። ነቢይ ከአምላክ ዘንድ ሆኖ ትንቢትን ይናገራል አይደለ? ስለ ወደፊቱም ይነግራችኋል ብለው ያንን ይናገራሉ፣ ይፈጸማል። ከዚያ መካከል ለምሳሌ እስኪ ንገረን ከተባለ እዚያው የተፈጸመ ሰሓቦች እዛው ነግረዋቸው እዛው የተፈጸመ የታየ ነቢያችን ሰለላሁ ዐለይሂ ወሰለም
በዚያውም የአይን ማብራትን ተአምር እንደሰሩ እነግርሃለሁ። አይን መመለስ፣ አይናቸውን ማብራት፣ አይናቸው እንዲፈወስ ማድረግ ይፈውሱ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ገደን ሰኡዕጢ ራያ ሊረጁሊን ዩሒቡ ላህ ወረሱለህ ወዩሒቡሁ ላህ ወረሱሉህ ብለው ተናገሩ። ወየፍተሑ ላሁ ዐላ የደይህ ያሉ ትንቢትን ሊናገሩ ነው። ሰሃቦች በተሰባሰቡበት ነቢ ሰለላሁ ዐለይሂ ወሰለም ቆሙና ምን አሉ? እነሆ ነገ ለአንድ ሰው ከመካከላችሁ ባንዲራን እሰጣለሁኝ አሉ። ጂሃድ ሲደረግ ጊዜ ባንዲራን መሪ ይይዛል። ያን መሪ ተከትለው አማኞች ይዋጋሉ ማለት ነው። ቦታቸውን መስመራቸው እንዳይለቁ። እንግዲህ አይሁዶች ኸይበር ላይ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለመዋጋት ወስነዋል። አንቀበልም ለኡቃቲለነሁ ሐተል መውት አለ የአይሁዶች መሪ ሁየይ ብን አኽጦብ የሚባለው ሙሐመድን እስከ ሞት የፍጻሜ ድረስ እዋጋዋለሁ እንጂ በፍጹም አልቀበልም አለ። በዚህ ጊዜ እዋጋለሁ ባለ ጊዜ ነቢ ሰለላሁ ዐለይሂ ወሰለም ለዚህ ጦር ተዘጋጁ አላቸው ሰሃቦችን። በሰላም ቢቀመጡስ? በሰላም ከተቀመጡ በሰላም ቢቀመጡ ነበር። ለኡቃቲለነሁ አለ ግን ሰውየው እኔ ግን እዋጋዋለሁኝ አለ። እንግዲህ አሁንስ ነገ ትዋጋላችሁ፣ ጂሃድ አለባቸው አሉ ነቢ ሰለላሁ ዐለይሂ ወሰለም። ሰሃቦችን ነገሯቸው። ነገ ለአንድ ሰው ከመካከላችሁ ባንዲራን እሰጣለሁኝ። ያም ሰው አላህና መልእክተኛውን በጣም ይወዳል፣ አላህና መልእክተኛውን በጣም ይወዱታል። በሚደረገውን በነገው ጂሃድ ላይ ድልን ይነሳል በእርሱ እጅ ብለው ተናገሩ። አሁን ይህ ትንቢት ነው። በነገው ጦርነት ላይ የሚካሄደውን ማንም ያውቅም አምላክ ካልሆነ በስተቀር ማን ያሸንፍ ማን ይሸነፍ የሚለው። ነገር ግን እርሳቸው በእርግጠኝነት ነገ ድል አድራጊዎች ናቸው ብለው ነገሯቸው። አይደል? ይህ ሰው ግን ስሙን ማን እንደሆነ ነቢ ሰለላሁ ዐለይሂ ወሰለም አልተናገሩም። ከመካከላቸው ለአንድ ሰው ብለው ነው የሄዱት። ልክ ሰሓቦች ይህ ሰው ማን ሊሆን ይችላል ብለው ሌሊቱን ሙሉ ሲያወሩ አደሩ። ከዚያም ልክ ጠዋት በማለዳ ነቢያችን ሰለላሁ ዐለይሂ ወሰለም ወደ ሰሓቦች መጡ። ከዚያም ምን አሉ? አይነ ዓሊይ ብን አቢ ጣሊብ አሉ። የት አለ ዓሊይ ብን አቢ ጣሊብ ብለው ጠየቁ። አሁን ታወቀ ያ ሰው ማን ነው? ዓሊይ ነው። ነገር ግን ዓሊይ ብን አቢ ጣሊብ ማየት የተሳነው ሰው ነበር። ቂለ ለሁ ሁወ የሽተኪ ዐይነይህ ያ ረሱለላህ፣ አንቱ የአላህ መልእክተኛ ሆይ ዓሊይማ አይኑን የታመመ ሰው ነው፣ ከቤትም መውጣት አይችልም እኮ ብለው ነገሯቸው። እቱኒ ቢህ አሉ ነቢ ሰለላሁ ዐለይሂ ወሰለም። ሊፈውሱት ነው፣ ይዛችሁልኝ ኑ ወደ እኔ ብለው ተናገሩ። ወደ እኔ ይዛችሁት ነው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ፈኡትየ በይነ ረጁለይን፣ በሁለት ሰዎችን መካከል እየተጎተተ መጣ። ከቀኝና ከግራ ሁለት ሰዎች እየሳቡ አመጡት ወደ ነቢ ሰለላሁ ዐለይሂ ወሰለም። ፈበሰቀ ፊ ዐይነይህ ፈሹፊየ ከአን ለም የኩን ብሂ ወጀዕ ወፊ ሪዋየትን ኡኽራ ፈቡሪአ ከአን ለም የኩን ብሂ ወጀዕ። ነቢያችን ሰለላሁ ዐለይሂ ወሰለም አመጡላቸው ይህን ማየት የተሳነውን ሰው። ራሱንም ያዙት፣ በአይኖቹም ላይ ትፍትፍን አሉ። ወዲያውም አይኑ ተፈወሰ፣ አይናችን እያየ አሉ። ያዩና የመሰከሩ ናቸው ይህን ቃል የተናገሩት። ቡኻሪና ሙስሊም ላይ አለ። ፈሹፊ ያሉ ወዲያውም አይናችን እያየ ተፈወሰ አሉ። ከአን ለም የኩን ብሂ ወጀዕ፣ በእርሱ ላይ የህመም ምልክት የማይታይበት እስኪሆን ድረስም አሉ። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም አይኑን መለሱለትና ምን አሉ? ፈአዕጣሁ ራያ፣ ባንዲራውን ሰጡት። በልንካ ያዝ አሉት። ሂድና ድል አድርገህም ትመለሳለህ አሉት። አሁን ደግሞ ትንቢትን ተናገሩ። ልብ በሉ። አንድ ተአምርን ሰሩ፣ አይን ማብራት። ሁለተኛ ለዚህ ሰውዬ ድልን ነስተህ ትመጣለህ አሉት። እንዳሉትም ነቢያችን ሰለላሁ ዐለይሂ ወሰለም ሄደ፣ ድልን ነስቶ መጣ። ይህ ታላቅ ሰሃባ። አሁን እዚህ ጋር ሁለት የነቢይነት ማረጋገጫ። አንደኛው ነቢይ ትንቢትን ተናግሮ ያ ትንቢት ይፈጸማል፣ ካልተፈጸመ ሐሰተኛ ያደርገዋል። ሁለተኛ ምን አደረጉ? ነቢ ሰለላሁ ዐለይሂ ወሰለም ተአምርን አደረጉ። ያም ተአምር ምንድን ነው? አይን ማብራት። አይናችን እያየ አይኑን መለሰለት ብለው ተናገሩ ሰሃቦች። በሌላ ጊዜ አንድ ሰሃባ መጣ። ያ ረሱለላህ ኡድዑ ላህ ሊ አን የሩደ ሊ በሰሪ አላቸው። አንቱ የአላህ መልእክተኛ ሆይ አይኔን አላህ እንዲመልስልኝ እንዲፈውሰኝ ይጠይቁልኝና አይኔን ያስመልሱልኝ አላቸው። ወዲያው ምን አሉት ነቢ ሰለላሁ ዐለይሂ ወሰለም? ኢን ሽእተ ደዐውቱ ለክ አሉት። ከፈለክ አሁን ዱዓ አደርግልሃለሁ አሁን አይንህ ይመለሳል አሉት። ወኢን ሰበርተ ፈለከ ኸይሩን ለክ አሉት። ብትታገስ ግን ለአንተ የተሻለ ነው በቀጣዩ ዓለም አሉት። ምክንያቱም አይኑን አጥቶ የታገሰ በቀጣዩ ዓለም ገነትን ያገኛል ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ያ የተሻለ ነው ለአንተ ብለው አስመረጡት። ከቅርቢቱ ዓለም ይልቅ ቀጣዩን ዓለም እንድንመርጥ ያስተምራሉ እናርሳቸው። ነገር ግን ሰውየው ምን አለ? ላ ያ ረሱለላህ፣ አይ አንተ የአላህ መልእክተኛ ኡሪዱ አን አራ አላቸው፣ ማየት ፈልጋለሁኝ አላቸው። እንግዲህ አሁንስ አሉ ነቢ ሰለላሁ ዐለይሂ ወሰለም ወዲያው ዱዓ አድርግ አሉት። ዱዓ አደረገ፣ አይኑም እንዲመለስ አደረጉ። ወዲያው እዚያው አይኑ ተመለሰለት ሰውየው፣ አይናቸው እያዩ ሰሃቦች። እነዚህንና በርካታ ተአምራትን ያደርጉ ነበር ነቢያችን ሰለላሁ ዐለይሂ ወሰለም። ይህን ይመስላል። ሌላኛው የጠየቀው ታሪክ ስለ ዋሻው ሰዎች ምናምን ያልከው
አይሁዶች ሊጠይቋቸው መጡ ምናምን የሚለው ሐዲስ ضعيف ነው። እሱ ደካማ ሐዲስ ነው፣ የተሳሳተ ሐዲስ ነው። ነገር ግን መልአኩ ጅብሪል መጥቶ እኛ ውሻ ከሚገኝበት ቤት አንገኝም ያልከው እሱ ትክክል ነው። እሱ ያለበትን ምክንያት ደግሞ ቅድም ሳብራራ ነበር፣ ልድገመው። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን መልአኩ ገብርኤል ምን አላቸው? ጅብሪል ዐለይሂ ሰላም ኢና ነሕኑ መዓሽረ ልመላኢካ ላ ነድኹሉ በይተን ፊህ ኪላብ ወተማሲል አለ። እኛ መላእክቶች ውሻና ምስል ካለበት ቤት አንገኝም ብሎ ነገራቸው። ለምን? በውሻነቱ ነው? አይደለም። ነገር ግን እንዳልኳችሁ ቅድም ከውሻ የሚወጣ ልጋጉ ነጃሳ ነው። ውሻ ከሌሎቹ ለየት የሚያደርገው አንድ ባህሪ አለ ከሌሎች እንስሳቶች። ኢን ተሕሚል ዐለይህ የልሀዝ አው ተትርኩ የልሀዝ፣ ብትመታውም ባትመታውም ውሻ የሚያለከልክ የሆነ እንስሳት ነው አይደለ? በሚያለከልህ ጊዜ እነዚህ ነጃሳዎቹ ከአፉ ይወጣሉ። የዛኔ ያ ቦታ ነጃሳ ሆነ። መላእክቶች ደግሞ ነጃሳ ቦታ ላይ አይገኙም። መልአኩ ጅብሪል ዐለይሂ ሰላም የውሻን ማንነቱን ሳይሆን ከእርሱ የሚወጣውን ያን ነጃሳ የሚገኝበት ቦታ ላለመገኘት እንጂ ሌላ አይደለም። ውሻን ማንነቱን ከመጥላት አይደለም። ውሻን እንደማይጠላ ኢስላም ማረጋገጥ የምትችሉት መቼ ነው? ለውሻ መልካም ሰርታ ገነት ገብታለች ወይም ኃጢአቷ ተምሮላታል የሚል አስተምሮ በምታዩ ጊዜ ነቢ ሰለላሁ ዐለይሂ ወሰለም ቀደም እንዳልኳችሁ በውሻ ምክንያት ኃጢአቷ የተመረላት ሴት አለች ለውሻው መልካም ሰርታ ብለው ገልጸዋል። ያ ማለት ለውሻ ዛሬ ቢሆን መልካም መስራት እንዳለብንና ለእርሱም ቢሆን እንኳን መልካም ብናደርግ ኃጢአታችን ሊማር እንደሚችል እያስተማረ ነው ኢስላም። ስለዚህ ከአፉ ከሚወጣው ነጃሳ ለመጠንቀቅ እንጂ እነዚህ ሐዲሶች የመጡት ውሻን ከመጥላት አንጻር አይደለም። ኦኬ፣ የመጀመሪያውን አንድ 6 የሆነ ታምራት ነግረኸኛል፣ ግን ሱራ እየጠበቅኩ ነበረ። ኮስችን ማርክ አድርጌያቸዋለሁ። ምንም አይነት ላሳይህ። አሁን የተናገርኳቸውን ታምራቶች ሁሉ ምንጫቸውን ከፈለካቸውን ያሳያል። እንትን ካላለ የመዘገብኩ ስለሆነ ችግር የለውም፣ እየጻፍኩ ስለሆነ አብሽር። ታምራቶችን ሁሉ ልስጥህ ምንጫቸውን። እሺ ያውና ጻፈው እዚህ ጋር ይሄ ጨረቃን የከፈሉበት ያውና ከነምንጩ ሙስሊም 2802 ቡኻሪ 3637 እነ አህለ መካ ሰአሉ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ዩሪየሁም አያ ፈአራሁም ኢንሽቃቁል ቀመር። የመካ ሰዎች ተአምር እንዲያሳዩዋቸው ጠየቁ፣ እርሳቸውም ጨረቃን ከፍለው አሳያቸው ይላል። ይሄን ሙስሊም 2802 ቡኻሪ 3637 ኦኬ። እዚህ ጋር ያ 2802 ያ እዚህ ጋር ግን የሚያብራራው ሰውም ህዝብም እንዳየ ነው። ማነው ዘገበው? የመካ ሰዎች ተአምር እንዲያሳዩዋቸው ጠየቁ ይላል። እርሱም አሳያቸው የጨረቃን መከፈል አለ። ጨረቃን ከፍለው ነብዩ ሰለላሁ ዐለይሂ ወሰለም አሳዩዋቸው። ያው ቃል በቃል ጠይቀዋቸው ይላል። አንደኛ ይሄ ነው። ሁለተኛ ሌላ ተአምር ላሳይህ ይዘሃል። ያ እንትኑን ምንድን ነው ስሙ የዘገበው ማን ነው? ይሄንን ምስክር ወይ የአይን ምስክር አነስ ብን ማሊክ ይባላል። አነስ ብን ማሊክ ሰሃባው አነስ ብን ማሊክ። ኦኬ፣ በዛ ወቅት ነበረ እሱ ማለት ነው። አዎ በዚያው ወቅት የነበረ ቃል በቃል እንዳውም ለ10 ዓመት ያክል ቤታቸው ውስጥ አገልግያለሁ ብሎ የተናገረ ሰሃባ ነው። خدمت رسول الله صلى الله عليه وسلم 10 سنين ለ10 ዓመት ያክል በቤታቸው አገልጋይ ሆኜ አገልግያቸዋለሁ ብሎ ይናገራል። ይህ ሰሃባ በዚያው ዘመን የነበረ የአይን ምስክር ነው። ኦኬ፣ እሺ እንትኖቹን ጥያቄዎች ስለሆነ አሁን ዲቤት ምንም ስላልሆነ እንትኑ ዳይፍ ነው ብለኸኛል። እሱን ጽፌዋለሁ። ስለ ውሻ የነበረው ግን ሳሂ ካገኘው ሌላ ቀን በሌላ ፕሮግራም እንገናኛለን። ሳሂ መሆኑን አረጋግጬ እና ምንድነው ጥያቄ ታዲያ ለምንድን ነው እዛ ላይ ዳይፍም ቢሆን ያው ኮምፕሊትሊ አይጣልም፣ አትሊስት ደካማ ነው እንጂ ዳይፍ ደካማ ሊሆን ይችላል እንጂ ዳይፍ ከሆነ ተቀባይነት
ግን ከለር ታዲያ ጥቁር ይሁን ቀይ ይሁን ከዛ ጥቁሩን ብቻ ለምንድን ነው ያተኮሩበት? ከዛ ገበሬዎቹ በአብዛኛው በዚያ ተመስሎ ስለሚመጣ በሚል ነው ውሻ ከልብል አስወድ የተባለው ለዚያ ነው። እዛ ተመስሎ እንደሚመጣ ማስረጃ አለ። ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ጥቁሩ በሰይጣን ይመሰላል እንደዛ ብለው ተናግረዋል። ማስረጃ አለ እያለ ነው። ከፈለክ ያሳያሉ። ኦኬ ላስት ኩዌስችን መጨረሻ ጥያቄ ኢሳ ወይም በእኛ በኩል ኢየሱስ ያው እኔ አላምንበትም ኢሳ ኢየሱስ ነው ብዬ ግን ራፍሊ እንደ ኮስችን ሌሎም እዚህ ከስር ያለም ሰው ስለሚሰማ ኢሳ ወይም ኢየሱስን ይመለከተኛል ብለህ ታስባለህ ወይ ደግሞ ከተመለከተ ማን አስተማረ? ከየትኛው ሐዋርያስ ተቀበልከ? የሱን ትምህርትና የሱን ዒሳ ከነቢያቶች ከመልእክተኞች መካከል ነው ብለን እናምናለን። ሐዋርያቶች እንዳሉትም እናምናለን። የሐዋርያቶቹ ስም ከሆነ በቁርአንና በሐዲስ ላይ ስሞቻቸው አከላከሌ ናቸው ተብሎ አልተገለጸም። በቁርአንና በሐዲስ ላይ ታሪካቸው ተገልጾ ነገር ግን ስማቸው ያልተገለጹ ነፍሰዋሉ። ለምሳሌ ቅድም ያነሳውን እንውሰድ። የዋሻው ሰዎች ታሪካቸው በደንብ ተገልጿል። ስማቸው ማን ነው ቢባል ግን አልተገለጸም። ስሙ ላይ ሳይሆን ትኩረቱ አምላክ የእነርሱ ስራቸው ምንድነው ትምህርቱን መውሰድ ያለባቸው የሚለውን ትኩረት ያደረገው አይደለም። እነሱ ነቢያቶች ወረሱላን ቀድ ቀሰስናሁም ዐለይከ ሚን ቀብል ወረሱላን ለም ነቅሱስሁም ዐለይክ ይላል። ሙሐመድ ሆይ ከነቢያቶች ስማቸውን የተረኩልሃለሁ ያልተረኩልም ነፋሉ ይላል። ስማቸው ባይተረክም ስራቸው ግን የተገለጹ በርካታ ነቢያትና ደጋግ ሰዎች አሉ። ከነዚያ መካከል ማናቸው ከተባለ ሐዋርያቶችና የዋሻዎቹ ሰዎች፣ እነዚህ ደጋጎች መልካሞች ነው። አሁን ቃል የሐዋርያቶች ስራ ግን ተገልጿል ወይ በቁርአን ላይ ከተባለ አዎ የሐዋርያቶች ስራ በደንብ ተገልጿል። በአንድ አላህ የሚያምኑ መሲሁን መልእክተኛ ነው ብለው የተቀበሉ ዘመናቸው ወርዶላቸው የነበረውን ኢንጂል ሲከተሉ የነበሩ ደግና መልካም የአላህ ባሪያዎች ሙስሊሞች እንደሆኑ ቃል በቃል ተቀበሉ። እሺ ያ አሁን ይመለከተኛል በምትለው ስለ ኢየሱስ ስለ ኢሳ ይመለከታል? አዎ በደንብ እንጂ ይመለከተናል እንጂ። ኦኬ ከተመለከተ እዛው ቃል በቃል የምትመልስ ማን አስተማረ ስለ ኢሳ ወይ ስለ ኢየሱስ እና ከየትኛው ሐዋርያ ነው አንተ ሰንሰለቱን ያገኘው? አሁን ስለመሲሁ ያስተማረን አምላክ አላህ ሱብሓነሁ ወተዓላ ነው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኩል ባጭሩ። እሳቸው የሐዋርያ የነዛ ቅብብሎች ነበራቸው። ከአምላክ ዘንድ ለእርሳቸው ምሪት የመጣው ከእርሳቸው ዘንድ ለእርሳቸው የሚመጣው በመልአኩ ገብርኤል አማካኝነት በመንፈስ ቅዱስ ምሪት ነው። ቃሉ የሚመጣላቸው በመንፈስ ቅዱስ አማካኝነት ትንቢት ከቶ በሰው ፈቃድ አልመጣም ይላል አይደል እንዴ? ነገር ግን ቅዱሳኖች በመንፈስ ቅዱስ ተመርተው በእግዚአብሔር ተልከው እንዲናገር ተደረጉ ይላል። ስለዚህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይሄ ቃል የመጣላቸው የመሲሁም ትምህርት ሆነ ስለመሲሁም ስለማንኛውም ነቢያት አስተምሮ በመንፈስ ቅዱስ አማካኝነት ነው። ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ይላል። ይህን ቁርአን በእውነት ከጌታችሁ ዘንድ መንፈስ ቅዱስ አወረደው ብላቸው ይላል። ያ ግን የቀደሙት ነቢያቶች ትንቢትም ይነገርላቸዋል። ሲቀጥል እያንዳንዱን ቼኑን ጠብቆ ሰንሰለቱን ጠብቆ ነው የሚመጣው እና ነቢያቶች ትንቢት አሁን ለኢየሱስ ኢሳያስም በመዝሙረ ዳዊትም እያንዳንዱ የሚጠቅሰው ነቢያት ትንቢት ይነገርላቸዋል። ለሙሴ ትንቢት የተናገረለት ማን ነው እንደሚመጣ? የሙሴን ራሱ እኮ ክርስቶስ ለያዕቆብ ለአብርሃም ከአብርሃም ጀምሮ መልእክት ሲስተላለፍ ነበረ። ስለ ሙሴ የሚባል ነቢይ ይመጣል ብሎ ትንቢት የተናገረለት ከእርሱ በፊት ያለ አንድ ነቢይ ጥቀስ። ያ አለ ይኖራል። አሁን በዚህ ታይም ጥቅሱ ልጠቅስ አሁን እኔ ልጠይቅ ነው የመጣሁት። የምር የለም አለ ካለ ራእይና ካለ ትንቢት የሚሆን ነገር የለም።
እሺ ችግር የለም። በቃ አንተ ያንን ያዘውና ሙሴ የሚባል ነብይ ይመጣል ብሎ ከእርሱ በፊት ያለ ነብይ የተናገረለት ካለ ይዘህ ትመጣለህ። ያ ልክ እንደቀደሙ ኮስችን እንዳረኩት ማለት ነው። አሁን ጥያቄ ጠይቄ ብቻ መውረድ ስለሆነ ለምን የዳይፉንም የውቻውንም ገብተዋል። እሱንም አላስጠየቅ እንትን አላልኩም። እኔም እንትን አላመጣው ዳይፍ ላሳየህ እችላለሁ። የቅድሙን ላውጣልህ ያውና እሱ አይሁዶች መጥተው ነብዩ መሐመድን ጠይቀው ምናምን የሚለው እዚህ ጋር ላሳየህ። ያው ባጭሩ ያውና እዚህ ጋር ምን ይላል? وأما الحديث المشهور المذكور في كتب التفسير والسير أن كفار قريش تواصلوا مع اليهود فسألوهم عن النبي صلى الله عليه وسلم فأرشدهم إلى أن يسألوه عن أصحاب الكهف والروح وذي القرنين فحديث ضعيف لا يثبت. يا بجرع شيء دكام حديث نو ضعيف نو بفصل ያልጸደቀ حديث ነው። አይሁዶች መተው ስለዋሻው ሰዎች ምናምን ጠየቁት ተራከርከው እሱ ضعيف ነው። እሺ ኦኬ ግን እዚህኛው ላይ ስንመለስ የትንቢትም ሳይናገርለት ሊመጣ ይችላል አልክ። ከሐዋርያትስ የተቀባበሉት ነገር መንፈስ ቅዱስ ምሪት ነው ይላል አይደል መጽሐፍ ቅዱስ? ቅብብሎሽ ምን አለበት ያለው ማን ነው ሲጀምር? ይሄን መስፈርት ያስቀምጠው ማን ነው? እንዲሁ ስለ ራሱ ጅብሪል ብቻ ለማለት ነው እንጂ እንትኑን ለማድረግ ፖይንት ይዤ የሐዋርያ ቅብብሎሽም እንደሌለው ትንቢትም እንደሌለው ምናምን ከዛ በመሰረቱ ይሄ ቅብብሎሽ መኖር አለበት ብሎ መስፈርት ያስቀምጠው ማን ነው? መስፈርት ሳይሆን አሁን ለምሳሌ እኔ ዝም ብዬ እንደ ሰው እንደ ግለሰብ ዝም ብዬ አላምንም ሳይሆን ይኸውልህ ጃፍሪ እንደ ሃይማኖትስ እኮ ነው እኮ ስጠኛ አንድ ቃል ታማኝ ሊሆን ዘንድ ቅብብሎሽ መኖር አለበት የሚል ትምህርት ከየት ነው ያገኘው? እኔ እንደ ራስ መጽሐፍ ማስረጃ ሰጠሁ። ቢያንስ እኔ ስለማትቀበለው ማለት ነው። ግዴታ ነው ሳይሆን ተረጋጋ። ቆይ አንዴ ትንቢት ከተው በሰው ፈቃድ አልመጣም ካለ በኋላ ታዲያ እንዴት ነው የሚመጣው ለነብያት ብለን ስናይ ጊዜ ነገር ግን ቅዱሳኖች በመንፈስ ቅዱስ ተመርተው እንዲናገሩ ተደረጉ አለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። በዚህ በራስ መጽሐፍ ሚዛን መዘንኩልህ የአላህ ቃል በቃል ሱረቱ ነህል ላይ ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ይላል። ሙሐመድ ሆይ ይሄን ቁርአን ከጌታችሁ ዘንድ መንፈስ ቅዱስ አወረደው በእኔ ላይ በላቸው እያለ ይናገራል። በመንፈስ ቅዱስ ምሪት የሚመጣላቸው እንደሆኑ ነብያቶች ከመጽሐፍ አንስቼ በመንፈስ ቅዱስ ምሪት እንደመጣላቸው ቃል በቃል ይህን ሰጠዋል። ይሄ ነው ማስረጃ ያለው ከኔም መጽሐፍ ከአንተ መጽሐፍ። ያ ግን አሁን የጠቀስካቸው ሐዋርያቱ መንፈስ ቅዱስ ሲወርድላቸው አንደኛ መንፈስ ቅዱስ እንደሚወርድላቸው ተነግሯል። ሁለተኛ የተማሩትን በደንብ ለማስታወስና ሌላ ጸጋ እንዲሰጣቸው ነው። ወደሱ ወደ ሐዋርያቶች መንፈስ ቅዱስ ነው ይመጣላቸው። አንተ ባልከው ሊሄድና እንትኑ ከሚሰፋ አንተ ባልከው በመሐመድ ጅብሪል ነው የተገለጸለት መንፈስ ቅዱስ ነው። ሃይማኖት ነው እንዳልከው ሃይማኖት ማመን ነው። ሃይማኖት ማለት ራሱ አመነ ከሚለው ነው። እሺ ጅብሪል ሲመጣ የጅብሪልም ተአማኝነት ወይ በነጎድጓድ የለ ወይ ድምፅ የለ ወይ የሰማ ሰው የለ ወይ እርግጠኛ የሆነ ነገር አሁን ጅብሪል እንደተገለጸላቸው ራሱ ማረጋገጫ አለ ወይ? አለ። የፈለከው ማረጋገጫ ልስጥህ። አንድ የአምላክ ማረጋገጫ፣ ሁለት የራሳቸው ማረጋገጫ፣ ሶስት የራሱ የጅብሪል ማረጋገጫ እኔ ጅብሪል ነኝ እያለ፣ አራት አይ ሌላ የዓይን እማኝ ሌላ ምስክር ነው የምፈልገው ሙሐመድ ብቻ ምስክር አይሆንም ሰለላሁ ዐለይሂ ወሰለም የሚሉ ስላሉ የሌላ አካልን ማረጋገጫ ልስጥህ። እንደ ክርስትና አንድ አራት ማረጋገጫ ምናምን እንዳይመስልህ። አራት አረጋጋጮች ዮሐንስ ማቴዎስ ላ በሺዎች የሚቆጠሩ 100 ምናምን ሺህ ህዝብ ነው ማረጋገጫ የሚሰጠው። አጠቃላይ ሙሐመድ ሰለላሁ ዐለይሂ ወሰለም ምስክሮች እነዚያ ሰሃቦች 120 ምናምን ሺህ አካባቢ የሆኑ ሰሃቦች፣ እነዚህ ሰሃቦች ሁሉ መልአኩ ገብርኤል መጥቶ ቃልን ሲያወርድና ሲናገር ጊዜ ያዩት ነበር፣ ይሰሙት ነበር። ሁሉ ያዩታል፣ ይሰሙታል። ያ ሁሉ ምስክር አለ። እሺ አንዴ መግሪብ አዛዲል ነው። ሳላህ ካለ ቢተናን ሰውና ቀጥልለት። ከዚህ ቀጥልለት። ኦኬ ቀጥላለሁ። ማነው ማረጋገጫው? ያዩ ሰዎች አሉ ወይ ነው እንግዲህ። አሉ፣ በደንብ አሉ። ይሄንን ሁለት ላሳየ ብዙ ማስረጃዎች ቢኖሩ ኦኬ ቆይ ልክፈትልህና
የአምላክ ማረጋገጫ አለ፣ የጅብሪል ማረጋገጫ አለ፣ የሰሃባዎች ብሏል እና የጅብሪልን ብትጀምርልኝ ወይ ደግሞ የሁለቱ ጅብሪል ምን ብሎ ነው? እኔ ጅብሪል ነኝ ብሎታል። በደንብ ብሎታል። እሱን ላሳይ ስለፈለኩ ነው። እና ድምፄ በደንብ ይሰማል? መጀመሪያ ወገናችን ጄኮ። እሺ እንግዲህ ከአምላክ ቃል ጀምርና ቁርአን ላይ እንግዲህ መማሪያችን ኢንፋሊብል የሆነው ማስረጃችን ቁርአን ነው። መጀመሪያው የትኛውንም ጥያቄ ስንጠየቅ የምናመጣው ከቁርአን ነው። ቁርአን ላይ በምዕራፍ 2 ቁጥር 97 ላይ ቁል መን ካነ አዱወን ለጅብሪል ፈኢነሁ ነዘለሁ አላ ቀልቢከ ቢኢዝኒላህ ይላል። ለገብርኤል ወይ ለጅብሪል ይላል ላይ ጠላት የሆነ ሰው በቁጭት ይሙት በላቸው ይላል። እርሱ ቁርአኑን ከበፊቱ ለነበሩት መጽሐፍት አረጋጋጭ ለምዕመናን መሪና ብስራት ሲሆን በአላህ ፍቃድ በልብህ ላይ አውርዶታልና ይላል። ስለዚህ በልቡ ላይ ሲያወርድ የነበረው ሌላ አካል ሳይሆን እንግዲህ ማን ነበር ብሎ ነው የሚናገረው? ቁርአኑ ጅብሪል ነው ብሎ ነው የሚናገረው። ለሱ ጠላት የሚሆን ሰው በቁጭት ይሙት። እርሱ ቁርአንን በአንተ በልብህ ላይ ምን አድርጎታል ይላል? ሊትራሊ በቃ አውርዶታል ይላል። ስለዚህ ወደ እሱ ሲያወርድ የነበረው መልአኩ ገብርኤል መሆኑን ከዚህ ከራሱ ልናይ ችለናል ነው። የመጀመሪያው እሱ ነው። ሁለተኛ ለመርያም ሲገለጽ ጅብሪል ላይ አለኝ ጅብሪል ነው ብሎ ተገለጸ። ስለዚህ ልመጣልህ ነው ወደዛ ልመጣልህ ነው። እሺ አልጨረስኩም። ይሄን ብቻ አይደለም ማሳየህ። ወደ ማርያም የመጣው እኔ መልአኩ ገብርኤል ነኝ ብሏታልና ወደ እሳቸው ሲመጣስ እኔ እገሌ ነኝ ብሎታል። ወደዛ ልመጣ ነው። ግን መጀመሪያ እንዳልኩ ምንድነው ማስረጃችን የፈጣሪ ቃል ነው። ኢንፋሊብል ዋን የሆነ መጽሐፍ አለን። ከዛ መጽሐፍ ላይ በግልጽ ለጅብሪል ሰው በቁጭት ይሙት በላቸው፣ እርሱ ቁርአኑን ከበፊቱ መጽሐፍት አረጋጋጭ ለምዕመናን መሪና ብስራን ሲሆን ባለብህ ላይ አውርዶታል ብሎ ወደ ገብርኤል መሆኑን በግልጽ ተናግሯል። የመጀመሪያው እሱ ነው። አላህ ከተናገረ ኦኬ፣ እሱ መልአኩ ራሱ እኔ ጅብሪል ነኝ ብሎታል ወይ? ኦኬ ብሎታል ወይ የሚለው በደንብ ብሎታል። እኔ ገብርኤል ነኝ ብሎታል። ያ ወደዛ ከመሄዳችን በፊት አንድ ልጨምር ከቁርአን ዝም ብዬ አንድ ልጨምርና ወደዛ እመጣልሃለሁ። ሱረቱ ታህሪም 66ኛው ምዕራፍ ቁጥር 4 ላይ ጅብሪልም ከምዕመናን መልካሙ ከዚህም በኋላ መላእክቱ ረዳቶቹ ናቸው ይላል። ወደ አላህ ብትመለሱ ልቦቻችሁ በእርግጥ ተሰምሏል፣ እስማማላችሁ። በእርሱም ላይ ብትረዳዱ አላህ እርሱ ረዳቱ ነው። ጅብሪልም ከምዕመናንም መልካሙ መላእክቱ ረዳቶቹ ናቸው ብሎ ይናገራል። ስለዚህ ጌታ አምላካችን በመላእክት አማካኝነት ያው ሰዎችን እንደሚረዳ ስለዚህ ደግሞ በመላእኩ አማካኝነት ደግሞ እንደሚያግዛቸው ገልጸዋል ነው። እሺ ዋናው ጥያቄ የራሱ መልአኩስ ወደሱ ሲመጣ እኔ ገብርኤል ነኝ ብሎታል ወይ የሚል ነው። ይሄንን የምናገኘው ደግሞ ከቁርአን ቀጥሎ ትልቁ ምንጫችን የሆነው ሐዲስ ነው። ኦኬ ቁርአን ኢንፋሊብል ዋን ነው። ከዛ በኋላ ሶርሳችን ደግሞ ሐዲስ ነው። ሁለቱ መጽሐፍቶች ነው የምናምነው። ነው የምናገኘው ከተባለ ይሄኛው መጽሐፍ ላይ ነው። የሐዲስ መጽሐፋችን ይሄ ነው። ታሪክ ጠበሪ መሐመድ ኢብኑ ጀሪር አጠበሪ በነ ቡኻሪ ዘመን ያለ ትልቅ የሐዲስ ስኮለር ነው። በገጽ ስንት ላይ እናገኘዋለን? ይህን አሁን ማነብልን ሐሳብ ገጽ 533 ላይ እዚህ ቁጥሩ የሚታይ ከሆነ እሺ፣ ገጽ 533 ላይ ስለ ዋህይ አጀማመር ይናገራል። ኪታብ በድኡል ዋህይ ይባላል። መለኮታዊ መገለጥ ወደ ነቢዩ ሲመጣ ያለው ታሪክ ይላል ቻፕተር ላይ። እሺ ወሱን ጥያቄ ልቀጥል። ሰላም አለይኩም። ጥያቄ ይቅርታ እናንተ በፊት ሰላም። ሰላም አለይኩም። ወአለይኩም ሰላም። ሁለት ጥያቄ አለኝና መጀመሪያው ጥያቄው ቤተሰቦቼ ክርስቲያን ናችሁ። እኔና እህቴ ነው ቅርብ ጊዜን እስልምናን ተቀበልኩትና ለእኔ ጥያቄ ስለሆነ ነው ከወንድሜ ጋር ስለ እስልምናና ስለ ክርስትና ስናወራ ኢየሱስ ክርስቶስ እኔ አሁን እንደ ቁርአን ገና ነው የሚቀራው፣ ያው ብዙ አችልም፣ ግን እኔ ነብዩላህ ኢሳ አለይሂ ሰላም በመላእክት ነው ወደ መርያም ይሄ ሁሉም ነገር አውቄ ነው የጠየቁት። ግን እሱ ምን አለኝና የራሱን ፈጥሮ ከዛ በኋላ እሱ አላህ ነው አለኝ። እንዴት ነው ማለት ጥያቄው ነብዩ ኢሳ ሲወለድ በፊት መርያምም እናት አላት፣
የነብይ አደምም እነሱ በፊት ነበሩ። ምንድነው የሚያመልኩትን እነሱ ብዬ ጠየቁት። እሱን መለሰኝ። እንዴት ነው ሰው እራሱ ፈጥሮ የራሱን አላህ የማያደርጉ? ይሄ ጥያቄው እኔ ጠየቁትና እሱ ግን ነብይ አላህ ኢሳ አለይሂ ሰላም እሱ አላህ ነው አለኝ። ለሱ እንዴት ነው እኔ ተፍሲር የማደርገው? ያው ቅርብ ጊዜ እስልምና አሁን ነው ቁርአን ሁሩፍን መቅራት ጀመርኩትና እንዴት ነው እሱ ግን አማርኛ ስላላቅም ነው እዚህ ቦታ ነኝ አንተን እንድጠየቅ ማደረግ። ኦሮምኛ ነው የሚሰማው። እሺ ነብዩላህ ሁለተኛ ጥያቄ። እሺ ነብዩላህ ኢሳ ከነቢያቶች መካከል አንድ ነብይ ነው። እርሱ አምላክ አይደለም። እርሱ የአምላክ መልእክተኛና ነብይ ነው። ምን መሲሑ ብን መርየመ ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ይላል። የማርያም ልጅ መሲሁ ከእርሱ በፊት እንዳለፉት መልእክተኞች አንድ መልእክተኛ እንጂ ሌላ አይደለም ይላል። ያችሁ እርሱ ካለፉት መልእክተኞች አንድ መልእክተኛ ነው። አምላክ አላህ ሱብሓነሁ ወተዓላ በእስራኤል ሀገር ላይ ለእስራኤላውያን ሰዎች ወደ እርሱ ወደ አምላክ ወደ አላህ መንገድ እንዲመራ የላከው መልእክተኛው ነው። ራሱ ሲናገር መሲሁ ምን ይላል? ወኢዝ ቃለ ዒሳ ብን መርየመ ያ በኒ እስራኤል ኢኒ ረሱሉላህ ኢለይኩም ይላል። እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላቸው የአላህ መልእክተኛ ነኝ አላቸው ይላል። በሌላ ቦታ ላይ አላህ ሲገልጸው ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆችም መልእክተኛ አድርጌ ልኬዋለሁኝ መሲሁን እያለ ይናገራል። በሌላ ቦታ ላይ በሱረቱ ዙኽሩፍ ላይ ሲናገር ምን ይላል? ኢን ሁወ ኢላ ዐብዱን አንዐምና ዐለይሂ ወጀዐልናሁ መሰለን ሊበኒ እስራኤል ይላል። የማርያም ልጅ መሲሁ ጸጋዬን ከዋልኩባቸው አገልጋዮቼ መካከል አንደኛው ነው፣ ለእስራኤል ልጆችም ተምሳሌት አድርጌ ልኬዋለሁኝ እያለ ይናገራል። እና ይህ ነው። ኦኬ አመሰግናለሁ። ሁለተኛ ጥያቄ ሊጠይቅ። ሁለተኛ ጥያቄው አንድ ሰው ኒካ ካደረገ በኋላ አሁን እኔ ሁሉ ወንድሞች አባቴም ሁሉም ሰው ክርስቲያን ስለሆነ በሸሪዓ መስለን ቃድል ኢስላም እኛ አካባቢ የለም። ማን ነው እኔ ራሴ ላይ ውክልኛ ወላ ወልይን አምር የማደረጉ ማን ነው? እሺ ከቤተሰቧ ኒካ የሌላት ሴት ነቢያችን ሰለላሁ ዐለይሂ ወሰለም መፍትሄውን ሲናገሩ ምን አሉ? አሱልጣን ወልዩን ሊመን ላ ወልየ ለሁ አሉ። ከቤተሰቧ ኒካ የሚያስር ወኪል የሌላት ሴት የሸሪዓ ፍርድ ቤት ባለስልጣን ቃዲ እሱ ወልይ ይሆናታል አሉ። ሸሪዓ ፍርድ ቤት በአካባቢያቸው ከሌለስ በአካባቢያቸው ኒካ በማሰር የሚታወቅ ቃዲ ኒካ ያስርላታል። ያ ከሌለስ የመስጅድ ኢማም ያስራል። የመስጅድን ኢማም ሄዳ ኒካ እንድታስርል ይፈልጋለሁ ብላ ውክልና ትሰጠዋለች፣ እሱ ያስራል። መስጅድ ከሌለስ በአካባቢያቸው እስላማዊ ዩኒቨርሲቲ ካለ፣ እስላማዊ ኮሌጅ ካለ፣ እስላማዊ የቁርአን መርከዝ ካለ የዚያ ኃላፊና ሙዲር ሄዳ ውክልና ትሰጠዋለች፣ እርሱ ውክልናውን ወስዶ ይድራታል። ያ ከሌለ ማንኛውም ሙስሊም በአካባቢዋ ሶላት የሚሰግድ በአላህ ላይ የማያጋራ ሙስሊም ሰው ለሱ ውክልና መስጠትና ኒካ ልታስር ትችላለች። ጠይብ አንድ ሰው ኒካ ካደረገ በኋላ መስለን ካልተሰማማም ካልተገናኘም ማለት እሱ ሩቅ ነው የሚኖረው ኒካቹን መሰለን እኔ ሩቅ ነው የሚኖረው እሱ ሌላ ሀገር ነው የሚኖረው ማለት ያልተገናኘም ኒካ ካልወረደ እንደገና ይመለሳል ማለት በማር አዲስ በኒካ አዲስ ይገባል። ኒካ ስራችኋል፣ መጀመሪያ ኒካ ታስሯል። አዎ ኒካ አደረገው። ከዛ በኋላ ከተጣላ በኋላ እሱ አልተገናኘችው ያኔ እሺ ምንም ሳይገናኙ ፈትቼሻለሁኝ አላት። አዎ በቃ ፈትቼሻለሁ ካለ ኒካህ ወርዷል። ከዚያ በኋላ ለመመለስ ከፈለጉ ረጃዕቱ በሚለው ቃል መመለስ አይቻልም። ረጃዕቱ ቢላትም አይመለስም። መመለስ ከፈለጉ ኒካ በማሰር ኒካሁን እንደገና ይመልሳል ማለት በአዲስ ኒካ እና በማር አዲስ እንዳዲስ ኒካ ያስራል። አላህ ሱብሓነሁ አመሰግናለሁ። እሺ ሽክረን